በረሃብና በጥጋብ መካከል ያለው ልዩነት ምንድን ነው የሚለውን ለማሳየት ያክል ነው እየመጣ ነው። እንዴት አደራችሁ? ሰላም አደራችሁ? ዛሬ ኢትዮጵያ አየር ኃይል ግቢ 90ኛ ዓመቱን አየር ኃይል ያከብራል። የክብር እንግዳ ሆኜ መሄድ ነበረብኝ። እንግዲህ ባሉት በአንዳንድ ጉዳዮች ምክንያት እንግዲህ አልሄድኩኝም። አንደኛ እናንተ ማግኘት አለብኝ፣ ሁለተኛ ደግሞ ከእናንተ ፊት ደግሞ አንድ ፕሮግራም ስለነበረኝ እዛ ለመሄድ ስል አልሄድኩኝም። ለማንኛውም ግን ያው ዞሮ ዞሮ ቅድሚያ ለሀገር ነው፣ ቅድሚያ ለህዝብ ነው በሚል ወደዚህ መተናል። እንዴት አደራችሁ? እንዴት አደራችሁ? በጣም ዋላችሁ። ትናንትና እንጫጫ ናቸው፣ ተንጫጩ። የስድብ አይነት ነግራችኋል። የስድብ አይነት ትላንትና ነግራችኋል። ስድቡን ዛቻውን ተው፣ ዛቻው ተው፣ እሱ የለመድነው ነው። ስድቡ ግን ልነግራችሁ አልችልም አልኳቸው። ያው እኛ እንደወጣን እንደዚህ ያሉኝ እንደዚህ ያሉኝ እንደዚህ ያሉኝ የሚል ነገር አናወራም። ግን ሙድ ያዝንባቸው። አንዳንድ ጊዜ አንድ ነገር አለ። አሁን ትናንትና ባልና ሚስቶች ናቸው የደወሉልኝ፣ ሁለት ባልና ሚስቶች ሻቢያዎች ናቸው ወይ ጁንታዎች ናቸው ያስታውቃሉ። እና ደውለው ባልና ሚስት ተፈራርቀው ነው የሚሰሩኝ። መጀመሪያ በጣም በጨዋነት ነበር የማነጋግራቸው። ከዛ በኋላ ግን ሲብስብኝ ጊዜ ካፋቸው የሚወጣው መርዝ ስለነበረ ትኋን ስለነበረ በደንብ በሚገባቸው ቋንቋ አነጋገርኳቸው። በሚገባቸው ቋንቋ እስኪ አቅለሽልሻቸው ነው። እኔ ጋ ቢያንስ 3 ሳጥን ስድብ አለ፣ ያልተከፈተ ስድብ አንጠቀምበትም ብለን ያስቀመጥነው ስድብ አለ። እና ኮርዳይት ጋር ስትላፋ ከግንብ ጋር እንደተላፋ አታውቅም። ራስን ልታጠፋ ትችላለህ። ከፈትኩት አንዷን ሳጥን ከፍቼ አሳብዳለሁ። ጨዋነቱ ይሻላል ነው ዝም ያለው። ኔትወርክ እንግዲህ ቻሉት ለማንኛውም እና መጨረሻ ላይ ግን በሚገባቸው ቋንቋ ካፏ ባለጌ ቃል ሲወጣ እኔም በደንብ አድርጌ ነገርኳት። እየቀዳን ነው። ይሄ የሚያሸማቅቁት ነገር አለ። ይቀዱና ካፉ እንደዚህ ወጣ የሚል ነገር ይናገሩና ሚዲያ ላይ የሚጫወቱ ትጫወታላቸው። በጣም እናውቃቸዋለሁ። ይሄን በጣም ረጅም ጊዜ በትግል ስለነበር ድሮ ነበር እንደዚህ ማሸማቀቅ ነበር። እኔም ስለቀደዋቸው እነሱም ቀዱ በደንብ አድርጎ። አንድ ድቅቂውና ለቀዋሉ አልኳት። ምክንያቱም የምትናገረው እንደ ወንድ ነበረ። እንደ ጎዳና ተዳዳሪ እንኳን ከእሱ አፍ እንደዚህ ያወጣ። ለስሙ የልጆች እናት ነች፣ የሶስት ልጆች እናት ነች መሰለኝና ዞሮ ዞሮ ግን ያው ስለምለቅላት ስለምታውቅ እኔ አልኳትን አትለቀውም። እኔ አንቺ ከለቀቅሽው እኔ ገንዘብ ሁሉ እሰጥሻለሁ ብያታለሁ። በደንብ ነው ያስተናግድኳት። ድሮ እንደዚህ ይሉ ነበር፣ ያደርጉ ነበር። ማሸማቀቅ ያሸማቀቁ ነበር ድሮና በደንብ አድርጌ ያስተናግድኳት። አሁን እኔ ይዤዋለሁ። ልክ ስትለቀው ለቀዋለሁ። እኩል እኩል ነው። ይሄ ወጥተህ ይቅርታ በል ምናምን የለም እኔ ጋር። መጀመሪያ አትላፋ ነው። ኮርዳይት ጋር ስትላፋ ልታብድ ቆርጠህ መሆን መቻል አለብህ። ስገባ እዚህ ጋር ልሰደብ ብዙ ነገር ሊሆን የገባሁት ቅንቅና ያንቺ ነው የሚብስብሽ። ያንቺን ጉድ እናትሽ፣ አባትሽ፣ ቤተሰቦችሽ፣ ዘመዶችሽ በሙሉ ይሰማሉ። ከዛ በኋላ ከአካባቢ ከድሩ ልትባረር ትችላለሽ። ከድር ትባረሪያለሽ። ያንን ቃል የለቀኩልሽ ልቀቂው እስኪ። ወንድ እያበረታታሽ ነው። ለባልየውም ጭምር ነው። እሺ ኮሪ የቅሩት ጋልች በደልሽ። እንግዲህ ወደ ገደሉ ንግባ። በቃ አፍሟሟሻ ብዬ አፍሟሟሻ ልቁ አንድ ያቺ አንድ እንትላለች። ምንድን ዝም ብላ የምትወጣ ምንድን ነው እሷ? ኤሎሄ ኤሎሄ ላማሰበቅ ታኒ ብላ ገዳም አትገባም። እንደ አንድ ዝፍዝፍ አለች። ዝም ብላ ሁሉ ነገር ታመጣና እኔንም ትሰራበላ። ኢማን የት አለች? የት አለች? የእሷ ልጅ የት ነው ያለችው? ቆይ እሷ በእሷ ትንሽ አፍ ሙድ ሊያዝባት የት አለች?
አንድ ልጅ ነበረች፣ አንድ ዝብዝብ ልጅ ነበረች። በእሷ አፍ ማዋሻ ቤዝ ባደስ ላይ ነበር። ዝም ወይ ፖለቲካ አታቅ፣ ወይ መልክ የላት፣ ወይ ቁመና የላት። ትላንትና ቂጣሌ ልትል ትሆን አላቅም። ቂጧን እያወዛወዘች እንትናለች። ለባህል ድምቀት ይሁን ለምን የማውቀው ነገር የለም። ግን መታየት ስላለባት የት ጋር ነች ያለችው? አንቺ ትንሽ መሳቂያ ላድርግሽ፣ ትንሽ ሙድ ላይ ያዝብሽ። አንቺ ላይ የት አለች እሷ? የት አለች? እችትና ተገኘች። ዝብዝብ እቺ ቆይ ቆይ ቆይ፣ ይሄ ነው የአሁኑ ዘፈን። የትኛው ነው? አንዱን ላይ አድርጎ አንዱን ታች። የት አለች የእሷ? ቆይ እናንተ አንድና ትዕግስት አድርጉ። እናንተ ደግሞ አንድ ዝብዝፋለች ጠፋች። ደግሞ እግዚአብሔር ትረፊ ሲላት ነው። እቺ ነች የታለ? እቺ ትናገኛት ምንድን ነው? አሁን ሰሞኑን ደግሞ የሚያቁላሉ ቁርጥርጥ እያደረጋችሁ ያላችሁ ጽንፈኞች በጣም ትቁላላላችሁ። እና የመቁላላታችሁ ስታይል ራሱ በጣም የወደቀ የዘቀጠ ነው። የሴትነት ክብር የላችሁም። ክብራችሁን አትጠብቁም። አሁን በዚህ ዕድሜው አንቺ ኤሎሄ ኤሎሄ ላማ ሰበቅታኒ ብለሽ በየገዳሙ በተለይ አሁን ገና ጾም ነው። ይህንን ከምንም ነገር ወጥተሽ ይህንን የሚያክል ዝናብ መጥረጊያ ያለው መነጽር አድርገሽ ምንድን ነው በየቦታው ሰው ቁጭ አድርጊና ከላይ ሆነሽ ወርታ አሁን ጭራሽ ቄጥሽን እያወዛወሽ ወጣ። ምንድን ነው እሱ? ምንድን እያለች ነው? ቆይ ቆይ እናዳ ምንድን ነው? ሂጂ እስኪ ምንድን ነው? ጌታን አወዛወዘችው። ወይ እናቴ! መቼስ ያ ቢዮት ጥሩ መዝናኛ ነው። በእውነት ልንገራችሁ፣ በተለይ ስኳር በሽታ ያለባችሁ ሪህ ያለባችሁ ጥሩ ዘመን ነው የመጣው። መዝናናት ብቻ ነው ያለብን። ምንድን ነው ያደረገችው? ቆይ ጌቷ እንዴት ያደረገች? እኔ ጥሩነቱ ምንድን ነው? መታደልሽ ልጅ የለሽም። ልጅ ቢኖርሽ ኖሮ አናትሽን ትርትሮ ነበር የሚደፋሽ። ገብርኤል ያስባል። አናቷን ነበር የሚላት። ማፈሪያ ነው የሚልሽ። አሁን አንቺ የሚያምርብሽ ያመሻ ቀሚስ፣ የባህል ልብስ። አሁን ገና ጾም ነው። በአንቺ እድሜ ያሉ ሴቶች እያቆረቡ ነው፣ ቁርባት ይዘዋል። በአሁኑ ሰዓት ውስጥ በጣም ከአንቺ ወጣቶች ራሳቸው አሁን እየቆረቡ ነው ያሉት። ምን የሚሉት ነው? አውጥቷን ያንዘፍዝፍሽ አባት ያብላ። ሜሪ ክሪስማስ ሁላችሁን ሜሪ ክሪስማስ ብያለሁ። እሺ ወደ ገደል ተው፣ ትንሽ እንዝናና ብለን አፍ ማዋሻ ብዬ አሟሸሁባት አፌን። እሺ እስኪ ወደ ገደለው ሶስት ነገሮች እንምጣ። እንግዲህ ያው ትልቁ ነገር ምንድነው? ያልነው ነገር ሁሉ መሆኑን ተረጋግጡ ነው። ድብቁ ሚስጥር ወጣ ነው የሚለው። ድብቁ ሚስጥር ምንድነው? ምንድነው? ህጻጽ ነው ህንፃ ነው እጽ ነው የሚባለው ምንድነው? የሆነ ብቻ ስጡት እናንተ ይፈልጋችሁ። ህፃኑን ህጻጽው ምናዋት ይፈር ብቻ። እንግዲህ ኦፕሬሽን የሚመራው በጌታቸው አሰፋ ለመሆኑ ሰነዱ መንግስት እጅ ገባ ነው የሚለው። የዛን ኦፕሬሽን ይመራ የነበረው የህጻጽ ምንድነው? ህጻጽ ነው እጽ ነው ምናዋት ይፈር። ኦፕሬሽኑ ይመራ የነበረው ጌታቸው አሰፋ እንደነበር መረጃ ወጣ። ጠቅላላ ገንዘቡንም እህሉንም እየተቆጣጠረ የሚያስገባውም የሚያስረክበውም እሱ ራሱ ነው። የነ ጆን ዳንኤልና የነ ኤዶናይ ከጀርባ የሚመራና ለኦፕሬሽን የላካቸው ጌታቸው አሰፋ እንደ እርሳስ ቀርጾ የላካቸው ሰዎች ለመሆናቸው መረጃ ወጣ። ይህንን መቼ ነው የሰራሁት? ቆይቷል ከሰራሁት። ህወሓት ነገርኳችሁ፣ ከጀርባው ያለው የህወሓት ዓላማ ነው። እመኑኝ ሪቮሉሽን ነው አላልኩም? እስኪ አላልክም በል ሪቮሉሽን ነው ያለው። ይኸው አሁን ተንጫጫለም እየተንጫጫ ነው ያለው። የኢትዮጵያ መንግስት ማስተዳደር አልቻለም። ረሃብና ድርቅ እንደዚህ ሆነ። ወሬ ሁሉ ተመልከቱ።
አናፉት። አሁን አንድ ስቴፕ ምን ሆነ? የመንግስት ገጽታ እንዲቀየር የጽንፈኛው ሚዲያ ተያዘው፣ የአማራውም የኦሮሞውም አክቲቪስቱም በሙሉ ተያዙ። አሁን ህዳሴ ግድቡ የለም፣ የከተማ ልማት የለም፣ ውበቱ የለም፣ እድገታችን የለም፣ ስራችን የለም። ጭራሽ በገንዘብ ራሱ ምንዛሪያችን እታች ነው። የሚበላ የለም፣ የሚጠጣ የለም፣ ባንኳ ውስጥ ገንዘብ የለም፣ አገሪቷ ቁልቁለት የምትለዋን ፖለቲካ ለመጫወት የነ አዶናይ እና የነ ጆን ዳንኤል ፖለቲካ በደንብ ተሳክቶላቸዋል። ነግሬያቸዋለሁ። መጀመሪያም ገጽታ ቅየራ ነው፣ ረብሻ ነው፣ እመኑኝ ከዚህ ጀርባ ያለው ፖለቲካ ነው ብዬ ቀድሜ ነው የሰራሁት። በአንድ ቀን በአንድ ውሽት ነው። አንድ አርብ ቀን ነው የተጀመረው። ከአርብ ቀን ከ15 ቀን በፊት ሁሉም ሰው ሳያቅ በሙሉ ሰው ሳያቅ ቲሸርት ታትሟል፣ ትራንስፖርት ዘጋጅቷል፣ ኦፕሬሽን ስራው ዘመቻ ስራው ተጠናቋል፣ ውስጥ ለውስጥ ስራው ሰርቶ አልቋል። በደንብ አድርጎ ሰርቶ ጨውቷል። በአንድ ቀን ምሽት አውቶማቲካሊ ቢንጎ ቲሸርቱ ተለበሰ። ምን ተባለ? ገንዘብ ሲባል የሚሰጡት ሰዎች ራሳቸው ስታንድ ባይ ናቸው። አንተ ይሄን ዘይት ትሰጣለህ፣ አንተ ይሄን ድስት ትሰጣለህ፣ አንተ ይሄን ገንዘብ ትሰጣለህ። ስታንድ ባይ ናቸው። ጀርባው ፖለቲካውን ነው ማወቅ ያለባችሁ ጎበዜ ነው። ሄዶች አዳምጡ። ምልህ እኔ ልንገራችሁ በግምት 260 ሚሊዮን ብር እህል ተጭኗል። በዚች በ4 ወር ባልሞላ ጊዜ ውስጥ እስከ 300 ሚሊዮን የሚሆን ገንዘብ በገንዘብ እህል ተጭኗል። መስከረም፣ ጥቅምት፣ ህዳር፣ ታህሳስ እስካሁን ድረስ በካሽ ብቻ ከ30 ቢሊዮን በላይ ገንዘብ ተልኳል። በዚህ በጭ ጊዜ የታለ ገንዘቡ? የታለ እህሉ? የጠየቀሰዋል። አደጋና መከላከል ዝግጁነት ትናንት መግለጫ ሰጠ። እኛ ብለው ነው የሰጠው መግለጫ። እውነት ሳትልኩ ቀርታችሁ ነው ወይ? ይሄ ረሃብ የተወራሱን እንዴ ኮሪ ምን ማለት ነው አሉ። በቂ በሆነ እንዲያውም በዚህ 4 ወር ውስጥ የሰጠነውን ድሮ ሰጠነው አናቅም አሉ። ታዲያ እንዴት ጮኸ? ፖለቲካ ነው አሉ። ታዲያ ስን የሚያልኩት ያለሙ ፖለቲካ ይተሰራው። ኢቨን ኢፍ ቢፈልጉ እንኳን እኛም ማነጋገር ይችሉ ነበር። ተጨማሪ የሰው ኃይሉ እንኳን መጥቶ ከሆነ እኛን ያነጋግሩ ነበር። ስለዚህ ዛሬ የተሰራ ፖለቲካ ነው ያለው። እሺ ውጡና መግለጫ ስጡ አልኳቸው። እንሰጣለን፣ በቃ ስጡ። በመጀመሪያ ደረጃ ካሜራ ተይዞ ገና ትግራይ ሲገባ ትግራይ ውስጥ ስትገባ እንኳንስ የቪዲዮ ካሜራ ለቲክቶክ እና ለምናምን መቅረጫ አይደለም እኮ በግሩፕ እየዘመርክ አይደለም እኮ አንድ ሲንግል በስልክ ካሜራ ለመቅረጽ ትግራይ ውስጥ ትገደላል። ጌታቸው ረዳ ማነው ደብረጽዮን ያልፈቀደው ሞንጆሪኖ ያልፈቀደችው ቀረጻ መቀሌ ላይ አታረግም። በግንባር ነው የሚደፉት፣ ያስሩሃል። እንዴት ነው ይሄ ሁሉ ቲክቶከር ታጅቦ በኮምቦይ ተብሎ እህል ጭኖ እንዴት ካለ ህወሓት ፍቃድ ገባ? 77 ትዝ ይላችኋል። ድርቅ እቺ ጨዋታ ልጅ ተጫወቱት። ያኔስ ቪዲዮ የለም፣ አሁን ቪዲዮ አለ። ሀውዜን ታቃስታል። እንደዚህ ጨዋታ ነው። አደገኞች ናቸው፣ አትችሏቸውም አልኳቸው። እኔ አንድ የትግራይ ልጅ ያለውን ነገር ላሰማችሁ። መጀመሪያ ስለ አደጋና መከላከል ዝግጅት ውስጥ አልገባ ቤት የትግራይ ልጅ የተናገረው ስለ ትግራይ ልንገራችሁ። ከራሳቸው አለ ከኔ የበለጠ እነሱ ራሳቸው መመሪያቸውን የትግራይ መመሪያ ራሱም እንደሚል ላሰማችሁ። ቂጥቂጣቸውን እየተከተለ ፎቶ ሲያነሳ ቂጥቂጣቸውን በመጀመሪያ ለድርቅ የተዘጋጁ ሰዎች ራሳቸው አይታችኋቸው ከሆነ እንዲህ በደንብ አድርገው በመርፌ ተወቅተው ወይ ምናምን አድርገዋቸው ነው። በደንብ ሬዲ ነው ያደርጓቸው። ሬዲ ሜድ አድርገው ነው ፊልሙ የተጋበሩ። ኃይለ ሥላሴ ከስልጣን የወረዱት የወሎ ረሃብ ድርቅ ፊልም ወጥቶ ነው። ምን አዳምጥ። ፖለቲካ ካልገባ እንደፈለክ ማሰብ ትችላለህ። ከዛ በላይ ማሰብ አትችልም። ጭንቅላት አያስብም። አንተ አላነበብክምም። እኛ እኮ ማንበብ አለም እኮ 3 መጽሐፍ ጻፍን እኮ ከማንበብ አልፈን መጽሐፍ ጻፍን እኮ። እኛ ፖለቲካውን ጥባጥቤ ነው የምንጫወትበት። በጣም ነው የምናውቀው ፖለቲካው እንዴት እንደሆነ፣ የት ጋር እንደሚዘወር እናውቃለን እኛ። ኃይለ ሥላሴ የወሎ ድርቅ ተብሎ ነው ከስልጣን የወረዱት። አይታችኋል። አንድ የህዋት ሚዲያ የሻቢያ ሚዲያ እንዴት እንደሰራ አይታችኋል። ረሃቡን በዚህ በኩል አድርጎ በዚህ በኩል እንደሰራ አይታችኋል። የአዲስ አበባን ከተማ ያሳዩታል ጎን ለጎን። ይሄ ሪቮሉሽን ይባላል። የዚህ ሙሉ ኦፕሬሽን ባለቤት ጌታቸው አሰፋ ነው። ስውሩ ጌታቸው ይባላል። አይታይም፣ አይዳሰስም። እንደውም ጆን ዳንኤል ከአሜሪካን ወይም ደግሞ ኤዶናይ ከካናዳ ሲመጣ
ኢትዮጵያ ውስጥ ያለውን ኦፕሬሽን እንዲሰሩ ሲመረጡ በአንድ ወሩ ጊዜ ውስጥ እውቅናውን ሲያገኙና ሲፈምሱ ለምን ማለት ነበረባት? መጀመሪያ መጠርጠር ነበራቸው። እኛ ስንናገር ብዙ ይቀርበናል። አሁን ምን አለበት? ምንድን ነው የሰሩት? እንደዚህ እህል ስለወሰዱ ነው ወይ እንዴ? እህልማ መውሰድ ከሆነ እኮ 200-300 ሚሊዮን ብር እህል አደጋና መከላከያ ልኳል። የታለባችሁ ጠይቁ። ለነሱ አይደለም እኮ ህፃጽ ላለ አይደለም እኮ መንደር አካባቢ ላለ ሰው ሁሉ የሚያበራል ተልኳል። በኮምቦይ ነው የተላከው። ስንዴው አልቀረ፣ ወተቱ አልቀረ፣ እህሉ አልቀረ፣ ጤፉ አልቀረ፣ አኩሪ አተሩ አልቀረ። ጠቅላላ ሰው የት አለ? በካሽ ብቻ 60 ቢሊዮን ብር ተልኳል። የት አለ ገንዘቡ? የት አለ ብሩ? መጠየቅ አለባቸው። የት አሉ የህወሓት ባለስልጣናቶች ቢሊዮነሮቹና ዜብ መስፍን? የት አለ ገንዘባቸው? ያ ሁሉ የትግራይ ባለሀብት እውነት ቢፈለግ ኖሮ የእጅ ስራ ባይሆን ኖሮ ያ ሁሉ የትግራይ ባለሀብት እውነት ቤተሰቦቹ እዛ ጋር ሞተው አሜሪካን ሀገር ወይ ደግሞ ዱባይ ውስጥ ሞል ይገዛል? አዜብ መስፍን መሳሪያው ይያል ኃይላችን ሲያስባስ። ስለዚህ ነው ከዚህ በኋላ ጦርነት የምንጠብቀው። ለዚህ ነው ወዲያውኑ መግለጫ ያወጣውና ደብረጽዮን አሁን በቃን መሮናል ብሎ ሲል እየተዘጋጀን እያለማመደ ነው። ሳታማኸኝ ብላ ሳታማኸኛል ገለጸልን። እዚያ ብሎ ታደሰ ወረደ ምን አለ? ስላበላችሁልኝ አመሰግናለሁ ብሎ መግለጫ ስትላንትና። አንተስ የወሰድከው ምን አደረገው? ሁለት ቦታ ነው ይሄ ከኢትዮጵያ የሚጓዝ እህሎች በሙሉ ሁለት ቦታ ላይ ነው። አንደኛ ሱዳን በካሽ ነው የሚሸጠው። ወደ ሱዳን ነው የሚሄደው። ትግራይ አይገባም፣ ህዝቡ ጋር አይደርስም። ሱዳን በካሽ በዶላር ይሸጣል። ሁለተኛ ሰራዊት እያሰለጠኑ ነው ያሉት እዛ 3 ማሰልጠኛ ቦታ ላይ ሰራዊት እያሰለጠኑ። አራተኛ ሻዕቢያ ራሱ ይፈልጋል ከነሱ እህል። ከዚህ ሜዳው ኤርትራ ሁሉ ይገባል። ለምንድን ነው ኤርትራ የሚፈልገው? ህወሓቶች ወታደሮቻቸው ከሳዋ ማሰልጠኛ ቀጥሎ እየሰለጠኑ ነው ያሉ። እንኳን አይደለም የህወሓት አይደለም የፋኖ ታጣቂዎችም እዛ ነው የሚሰለጥኑት። አማረ ተስፋ ከሚያለሁ ገባ ወዲ ተስፋ ይገባል። ተስፋይ ወይ ደዚህ ከስካና ስማ ቆይ ትንሽ ስማ ቆይ ጉድል እኔማ እንዲጠምቶ ያልኳቸው በቃ ሚስጥሩን ለዳዊት ማለት እኔ ማስማ የራሻ ተማሪ ነኝ ያልኩ እኮ በቡናና በሌጦ ነው የተማርኩት አልኩት እኮ። እንዳንተ በከሰልና በእንጨት መሰለኝ የተማርኩት። በቡናና በሌጦ እዳይ እንኳን ተከፍሎ ያላወቀ ፖለቲካ ሳይንስን ጠብሼ ፖለቲካ ሳይንስ ከተፈጠረበት አገር ተምሬ የመጣው ጀግና ነኝ። ቅንቅናም አስተምራለሁ። ፖለቲካ ቁጭ አድርጌ ጆሮን ጠምዤ ነው የማዳምጠው። ስታልም አውቃለሁ እንኳንስ ስታወራ አይቅርና ህልምህን ነው የምነግርህ። ህወሓት ተመልከት፣ ትግራይ ውስጥ ካሜራ ተይዞ ጸጥ አሉ። ደብረጽዮን ማለት ኧረ እባክህ አንድ የራሳቸው የትግራይ ልጅ የሚናገረውን ነገር ላሰማችሁ እንድታምኑ። ከዛ በኋላ ወደ ገደሉ ገባል። ሂድ አንተ ቀጥል፣ ሂድ። ይኸው ሚሽኑ ማን እንደሆነ። አንድ ሰው ፈሱን ሊፈሳ ከፈለገ ልማዓት ጉጅለ የሚባል አለ። ልማዓት ጉጅለ ሳታውቅ ፈስን መፍሳት አይፈቅድም። ትግራይ ውስጥ እንኳንስ ካሜራ ይዘ እንኳንስ እርዳታ ይዘም ፈስን መፍሳት ከፈለክ ደብረጽዮንና ሞንጆሪኖ መፍቀድ አለባቸው። ተው ሌላውን ነገር ተውኩ። ይህንን ራሱ ትግራዋዮች የሚሉትን ነገር አዳምጥ። ከኔቶ ይህን አትመን። የራሳችሁ ትግራዮች እንደሚሉ ግን አዳምጥ። ሂድ አንተ ቀጥል። ይሄ ደደብ ደንቆሮ ህዝብ ስለሆነ በደንብ አድርገህ ንገራቸው በራሳቸው ቋንቋ። በትግርኛ ብትናገር ደስ ይለኝ ነበር፣ ያስተርጉም ነበር። አማርኛ ዘው ችግር የለም። ሂድ ይኸውልህ፣ የትግራይ መመሪያ ስሙት፣ ህጉን ወቁት። የትግራይን ህግ ይሄ ነው ህጉ። የትግራይ ህዝብ ትግራይ ክልል ውስጥ አንድ ሰው ፈሱን ሊፈሳ ከፈለገ ልማዓት ጉጅለ የሚባል አለ። ልማዓት ጉጅለ ሳታውቅ ፈስን መፍሳት አይፈቀድም። ትግራይ ክልል ውስጥ እንኳን አዶና ይቅርና ከህወሓት ጋር ግንኙነት ከሌላቸው ትግራዋይ ሆኖ በትግራይ ክልል ውስጥ ፈስክን መፍሳት አይፈቀድም። ህወሓት ካልፈቀደ ካሜራ ይዘህ ትግራይ ክልል ውስጥ መግባት አትችልም። ህወሓት ካልፈቀደ ችግር ይኑር ሀብት ይኑር፣ ህወሓት ካልፈቀደ ኢየሱስ ክርስቶስን ቢመጣ ነው የምልህ አያስገቡትም። ግንኙነት ስላላቸው ነው።
ህወሓት ካልፈቀደ ሴት ልጅ እንኳን ከባሏ ጋር ልተኛ አይፈቀድም። አንዳንድ ሰዎች ህልም ይመስላቸዋል። ነገር ግን ፋክት ነው መሬት ውስጥ ያለ እና አዶናይ የሚገናኙት ከነጌታቸው አሰፋ ነው። ወንድ ማለት ሰግጥ ምን ማለት ነው? በትግርኛ እኮ ሰግጥ ማለት እኮ እፀይ ማለት ነው፣ ዝጋ ማለት ነው በአማርኛ። ምን አልኳችሁ እኔ? ሰግጥ ማለት ሰሜናዊ ግንባር ጥምረት ማለት የመጀመሪያ የህወሓት ስሙ ነው። ህወሓት ሲመሰረት ያኔ በያፓ ጊዜ ሰግጥ ነበር የሚባሉት። ወጥር ማለት ነው፣ ዝጋ ቀርቅር ማለት ነው። ገና እንዳይገባሙ ገና ግደውን ቆረቆራችሁ እናንተ ገና እኮ ናችሁ፣ ገና አልበሰላችሁ፣ ምንጭጮች እኮ ናችሁ፣ አይገባችሁም። ይሄም የነገረ ትግራይ ልጅ ነው። ሰግጥ ማለት ትርጉሙን ነገር መቼ የነገርኩህ ሰግጥ ማለት ነው። የመጀመሪያ የህወሓት ወያኔ ስሙ ሰግጥ ይባላል። ቀርቅር ማለት ነው፣ ያዝ ማለት ነው፣ ገትራ ያዝ ማለት ነው፣ መንግስትን አነቃንቆ ማለት ነው። በድብቅ ስብሰባ ምን አልኳቸው? እነ ዶክተር አብይ ውስጣችን ገብተው ከውስጣችን ፈንቅለው እንደወጡ ውስጣቸው ገብተን ፈንቅለን እንወጣለን ያሉት መቼ ነው? መቼ ነው የነገርኳቸው? መቼ ነው የነገርኳችሁ? ሰግጥ ማለት ይሄ በሰግጥ ነው ጆሮን ሲያደነቁር የነበረው። አንተ ምንም ማለት አይደለም ጠንክር ስትላለህ አንተ ገና እኮ ነህ፣ ባዶ እኮ ነህ አንተ። አዳምጥን ብለህ መነገርን አፍን አትክፈት። ከዚህ ይመጣ ሰግጥ ማለት የትግራይ ልጅ ነው የሚነግር ትርጉሙን ይሄን አትመን። የትግራይ ህዝብ ነው የሚተረጉመው፣ የትግራይ ልጅ ነው የሚተረጉመው። እዚህ አዳምጥ ሂድ። አንዳንድ ሰዎች ህልም ይመስላቸዋል፣ ነገር ግን ፋክት ነው መሬት ውስጥ ያለ እና አዶናይ የሚገናኙት ከነጌታቸው አሰፋ ነው። ወንድ ማለት ሰግጥ ምን ማለት ነው? በትግርኛ እኮ ሰግጥ ማለት እኮ እፀይ ማለት ነው፣ ዝጋ ማለት ነው በአማርኛ። ህዝባዊ አመፅ እኮ ነው። ወያኔ ተመልሶ 4 ኪሎ እንዲገባ ማለት እኮ ነው እንዴ። በደንብ ነው የሚገናኙት። ወንድሜ ንጥንጥ ያለ ፓርቲ እኮ ነው ህወሓት ማለት እንዴ። አዶናይ ለምን 10 ዓመት ማይታሰር? 10 ሚሊዮን ዶላር ከከፈለው 10 ዓመት ቢታሰር ምንድነው ችግሩ? ምን ችግር አለው? እያንዳንዱ ኢትዮጵያዊ ህዝብ ላይ ጠይቀው 10 ሚሊዮን ልስጥህና 5 ዓመት ታሰር፣ 10 ዓመት ታሰር። ይታሰራል አይታሰርም? ይታሰራል። ምንድነው ታዲያ ትርጉሙ? ትታሰራለህ። ከህወሓት ጋር ግንኙነት የሌለው አካል የለም። እንኳን አዶናይ ይቅርና የወያኔ ፋኖ አለልህ እኮ ከወያኔ ጋር ግንኙነት የለውም እንዴ? ስለዚህ እኮ እነ አዶናይ ማለት የህወሓት ሶፍት ዲፕሎማሲ ናቸው። ሶፍት ዲፕሎማሲ፣ ለስላሳ ዲፕሎማሲ ናቸው። ስለዚህ ግንኙነት የለውም ማለት በቃ ፖለቲካ እውቀቱ በጣም ዝቅተኛ የሆነ ሰው ነው። ሁሉም ከህወሓት ጋር ግንኙነት ያለው ነው። የኦሮሞ ተወላጆች አሉ ከህወሓት ጋር ግንኙነት ያላቸው። ይህ ብቻ አይደለም። ሁለተኛ ከአንድ ወር ከሁለት ወር በኋላ ሌላ ድራማ ይመጣል። ሌላ ድራማ ይመጣል። ምንድነው ሌላ ድራማ? እና ያለው ለወደፊቱ። ስለዚህ ሁሉም ግንኙነት ያለው ነው ለማለት ፈልጌ ነው። ዘሪያቆ ቴንክ ዩ። በጣም ጎበዝ ነው። ምንም በሌላ በሁለት ዓለም ውስጥ ያለን በትግል ብንለያይም ጭንቅላትን አይኪዩ እንደዚህ አይነት አይኪዩ ያላቸው ሰዎች ሁልጊዜ ያስደስቱኛል። ፈጠን ብሎ የሚያስቡ ሰዎች ይባላሉ እነዚህ። አርቀው የሚያስቡ ሰዎች ይባላሉ እነዚህ። ፖለቲካን የበሰሉና የበሉ ሰዎች ይባላሉ እነዚህ። አንተ መንጋው ዝም ብለህ ተነዳ። ብታምንም ባታምንም በአማራ ክልል በጎጃም ላይ በል በጎንደር በል ወላ በሰሜን ሸዋ በል በወሎ በል ተዋጊ አማራ የለም። በሙሉ ህወሓት ነው፣ በሙሉ ሻዕቢያ። አማርኛ ቋንቋ ተናጋሪ አላልኩም እኔ። ምን አለ እሱ? የኦሮሞ ህወሓት አለ አለ። እስቄል ጋቢሳ ምን ይመስላል? የኦሮሞ ነፃ አውጪ ጸጋዬ አራርሳ ምንድን ነው? ኦሮሞ ነፃ አውጪ ነው የምትለው አንተ ነው ወይ የምትለው? ንገረኝ እስኪ። እንዴ መሰረት ደፋር የኔ እንዳትሆኝ ብሎ ካላደርግሽ የኔ ማቅሽ መሰረት ደፋር ሯጫ እንዳትሆኝና ጉድ እንዳለው ቁጭ ብላችሁ አትሳደቡ። ቁጭ ብላችሁ በጨዋ ተማሩ። ይሄ ነው እኛ ምንድን ነው ያለው? እውነት አደጋና ዝግጁነት ህጻጽ ላሉ ሰዎች ማብላት አቅቶት ነው የዓለም ኒውስ የሆነው ነው ወይ? መሰረት ደፋር አንዴ የኔ ጉድ ትሆኝና እደውልልሻለሁ ከላይቭ እንደወረድኩ የኔ ጉድ እንዳትሆኝ እና ምንድን ነው እውነት አቅቷችሁ ነው ወይ? ለምንድን ነው መግለጫ ስማስቱ የተጮኩኝ? አደጋና መከላከል ዝግጁነት ይኸው መግለጫ ሰጡ። እነሱ ጠቅላላ በዝርዝር አውጥተው የሰጧቸው የታረጋችሁት ሱዳን ስንቱን ኩንታል ሸጣችሁ?
ስንት ኩንታል ወተት ሱዳን ሸጣችሁ? ስንት ኩንታል ስንዴ ሱዳን ሸጣችሁ? የሱዳን አማጽያኖች ለትግራይ የሚሄደውን እህል እኩል ይካፈላሉ። ሻቢያ እኩል ይካፈላል። የሻቢያ ሳዋ ያለ ጦር የሚሰለጥነውና የሚበላው ከትግራይ በሚሄድለት ቀለብ ነው። በራሱ ምንም የላቸውም ሻቢያዎች። ነዳጅ የሚሄድላቸው ከትግራይ ነው የሚሄድላቸው። አዳምጥ። ተፈናቃዮች የሰብአዊ ድጋፍን በተመለከተ በትግራይ ክልል ይሄ እንግዲህ መንግስት ወጥተ መግለጫ ስጥ ነው ያለው። እውነት እህል አልነበረም፣ መጋዘን ወተት አልነበረም፣ ገንዘብ አልነበረም። ለነሱ ህጻጽ ላይ አይደለም፣ ሌሎችም ስንት ሰፈራ ቦታ አለ እኮ። ለምንድን ነው ህጻጽ ታርጌት የሆነው? አልሰጣችሁም ወይ? ብራል ሰጥተናል። እህል ሰጣችሁ? ሰጥተናል። ለመግለጫ ሰጣችሁ? እንሰጣለን። ያውቁታል። አቅም በላይ እንኳን ቢሆን በቂ ሱዳንን ለማብላት አቅም አለን። እያወቅን አይደለም ወይ? እኛ የሰጠነው ኤርትራ ሻቢያ ሲገባ እናውቃለን አሉ። እንኳን ለትግራይ ህዝብ ይቅርና አብቹ ምን አለ? ማንም ልማት ይቀራል እንጂ አማራ በልቶ ኦሮሞ በልቶ ጉራጌ በልቶ ትግራይ አይራብም አለ አብቹ። አላለም? ዋቸው አላለም ወይ? ውጡና መግለጫ አስተዋላችሁ። ወጥቶ መግለጫ ሰጡ። ስሙ፣ ታዘቡ። ምን ያክል ይኸው አሁን አደጋና መከላከል ዝግጁነት የሰጠውን አሁን የተጫጫው ሚዲያ ላይ የጮሁ እነ ኢሮናይ ተባለው ስንዴ ዘይት ምናምን የተባለው የመንግስት የሰጠውን ሩዋን ከመቶ 10% አልሰጡም። ይሄ ሁሉ ጫጫታ ተጮሁ እንደዚህ 10%። ይሄው በዝርዝር የመስከረም ወር፣ የጥቅምት ወር፣ የህዳር ወር፣ የታህሳስ ወር በገንዘብ ከ350 ሚሊዮን በላይ የሚሆን የእህል ግምት ነው። እስካሁን ድረስ የሰሩት 10 ሚሊዮን አይደለም፣ 10 ሚሊዮን 20 ሚሊዮን ዋቴቨር አይደለም። በካሽ በጥሬ ስንት ቢሊዮን እንደሆነ ራሳቸው ሲናገሩ ስሙት። ግን መንግስት ያደረገው ያ ሁሉ 300 400 ሚሊዮን አይወራም። የነዚህኛዎቹ 10 ሚሊዮን ብር ተራገበ። ለምን ይመስላል የተራገበው? ለምን እነሱ ተራገበ ነው የተወራው? ከጀርባው ያለው መፈንቅለ መንግስት ነው። ህዝባዊ እምቢተኝነት ነው። ስር ነቀል ለውጥ ነው። ሪቮሉሽን ነው። አዳምጥ። አፍህን አትክፈት። ከኔ ጋር እየመጣ ይኸውልህ ከመስከረም ጀምሮ ሪፖርቱን አዳምጥ። ይኸው የተፈናቃዮች የሰብአዊ ድጋፍን በተመለከተ ከአደጋ ስጋት አመራር ኮሚሽን የተሰጠ መግለጫ። የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ መግለጫ ሰጥቷል። በመግለጫውም መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ እንደሚገኝ ገልጿል። ሆኖም በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ ሆኖ መገኘቱን ነው ኮሚሽኑ ያስታወቀው። የሰብአዊ ድጋፍን በተመለከተ በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ መሆኑን ኮሚሽኑ በመግለጫው አመላክቷል። በህጻጽ ጊዜያዊ መጠለያ ጣቢያም የሚገኙ ዜጎቻችን ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ አዳምጥ። ከመስከረም ጀምሮ እስካሁን እስከ ታህሳስ ድረስ ለህጻጽ በየወሩ ምን ይሄድ እንደነበረ አሁን ይናገራል። እነሱ የት ገባ ነው ከነገንዘቡ ነው እየተናገሩ ነው ያሉት። መስከረም ወር ምን ያክል እህል ኩንታል ወተት ሄደ፣ ምን ያክል ስንዴ ሄደ፣ ምን ያክል ሄደ በዝርዝር ነው ያቀርቡት እነሱ። ጥቅምት ላይ ምን ሄደ፣ ህዳር ላይ ምን ሄደ፣ ታህሳስ ላይ ምን ሄደ በዝርዝር ነው የሚቀርበው። ገንዘቡም ጭምር ይናገራል። አዳምጥ፣ ንገሪኝ። መስከረም ላይ ምን ተላከ? እናዳምጥ በጋራ ተደረገላቸው መሆኑን መረጃዎቻችን ያሳያሉ ሲል ነው የገለጸው። በአስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገውን ድጋፍ በቁጥር ለመግለጽ 14413 ዜጎች ድጋፍ ሲደረግ ቆይቷል። በተጨማሪም ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣
በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ሲል በዝርዝር አስቀምጧል። በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል። የድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ እንደሚሆን 257 ሚሊዮን ብር የእህሉ ብቻ ነው። 257 ሚሊዮን ብር የእህሉ ብቻ ነው። በካሽስ ሌላ ነው። የት ገባ ያህል? የት ገብቶ ነው ያህል? እነዛ ሰዎች እንደዛ አጥንት መስለው በቪዲዮ አመጣችሁ የሰራችሁበት ከየት መጥቶ ነው? የት ገባ ያህል? እነዚህ ጉጅሌ ለምን መንግስት ያጠፋቸው? ይበልጥናል ፖለቲካ። እውነት ለመናገር ፖለቲካ ይበልጥናል። ምክንያት ጥሳችሁን የነቀሉት እነሱ በዚህ ነው፣ በሴራ ነው የጨነቀሉት። ይኸው ይህ እንግዲህ መንግስት ተቋም ይሄን ሲነገር አሁን ዳታው አለ። ሂዱና ውሰዱት ዳታውን ከፈለጋችሁ። እኛ ጋር ደኔ ደርሶኛል። እንትን ላይ ርጭላችሁ እንድታውቁት። አሁን የተራገበው ፖለቲካ ለምን እንደሆነ ስለምነግራችሁ ነው። ለምን ፖለቲካውን እንደጥዞ ነው የምነግራችሁ። አሁን መልእክቱ ለማን ነው? መልእክቱ ለዓለም መንግስታት ነው። መንግስቱ ለሰብአዊ መብት ነው። መልእክቱ የኢትዮጵያም ህዝብ ይሁን የዓለም መንግስታት ረሃብ ኢትዮጵያ ውስጥ ገባ፣ ሰው የሚበላው አጣ የሚል ሸዋሸዋ ነው። እውነቱም ደግሞ ተጀመረ። አይታችኋት ትላንትና እነ እንኩሮ ሚዲያ ሳይቀር እንደዚህ ነው አሉ። የሚበላ የለም አሉ፣ የሚጠጣ የለም አሉ። የማናቃቸው ሰዎች ከረባት እያደረጉ ወጡ። ቀረኩ ገቡ ቀረሁ። አማራው እንደዚህ ያደረገ፣ ፋኖ እንዲያደረገ፣ ፋኖ እንዲገባ ካፈተ የለም። አሁን ወደ አሁን ይችልች ሌላዋ ፖለቲካ ነች። ምክንያቱም መሬት ላይ ተመትተዋል። ፋኖ የተባሉ አማራው ንጹህ አማራ በሙሉ ገባ፣ ወደ ቄው ተመለሰ። ማንቀራው ሜዳ ላይ ጎጃም ማንቀረ፣ ህዋትና ሻቢያ ቀረ። ጎንደር ማንቀረ፣ ህዋትና ሻቢያ ቀረ። ወሎ ማንቀረ፣ ህዋትና ሻቢያ ቀረ። ሰሜን ሸዋ ማንቀረ፣ ህዋትና ሻቢያ ብቻ ቀረ። አማራው ገባ ወደ ቄው። አብደዋል። አሁን እችኛዋ ፊልም መጣቸው። ከዚህ በኋላ ሌላ ሀሳብ ፊልም አለ። ቀድሜ እነግራችኋለሁ። እሱ እንድትዘጋጁ። ለዚህ ነው አሁን ሚዲያ ብትሰሙ ቢቢሲ ሁሉ አልጀዚራ ሁሉ ሲኤንኤን ሁሉ እንድታወራ የእነዚህ ሰዎች ፎቶ፣ እነ ኤዶና የላኩት ፎቶ፣ እነ ጆንዳኔ የላኩት ፎቶ አሁን አየር ላይ በደንብ ቪዲዮ ሁሉ እየተራጨ ነው ያለው። ነጮቹ ላይ አውሩት ጀመረ። ወፍ የለም እኮ ወፍ ሸዋሸዋ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል። የድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ እንደሚሆንም ገልጿል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለ መሆኑን ለመግለጽ እንወዳለን። ኢቨን ኢፍ አይደለም አሁን ከተላከው ውጪ ሌላ እንኳን ቢያስፈልግ በቂ እህል መጋዘን ውስጥ አለ። አሁን የዛን እጥፍ ያክል አምጡ ብንባል አስፈላጊ መሆኑን ብናቅ መላክ እንችላለን። አቅሙ ነበረ ነው። ይሄ ነው ጨዋታው። እዚህ ጋር ይቆማል። ዋናው መጀመሪያ ተልኮ የነበረው የት ገባ? ለሱዳን ተሸጠ፣ ወደ ኤርትራ ለሻቢያ ተሰጠ። እነ ደብረጽዮን ሸጡት እህሉ። ገንዘቡን በሉት፣ ጥይት ገዙበት። አሁንም ይሄ ገንዘብ በኔዶና ያለው ገንዘብ ወደ ታደሰ ወረደ ወጥቷል። ለዚህ ነው ታደሰ ወረደ ትናንትና ገንዘቡም ደርሶናል አመሰግናለሁ አለ። ፌደራል መንግስት ምን ታደርጋለህ? እዚህ ጋር አሁን ነው እርምጃ የምትወስዱ። የመንግስትን ካዝና ሳይረግጥ የሚላክ አንድ ሳንቲም ነው የለበትም። እህልም ይሁን እርዳታ ወደ መንግስት ካዝና እንጂ በግል የሚያዘዋውር አንድ ሰው ነው የለበትም። የተመረዘም ነገር ልከው እዛ ያሉት ንጹሃኖች ገለው የተመረዘ ምግብ በአደጋና መከላከያ መንግስት ሰጠ ብለው እንደገና ደግሞ ሌላ ፖለቲካ ሊሰሩ ይችላሉ። ስለዚህ መንግስት አይንን ተክለ ይሄንን መልእክትና መረጃ እንደሰማ ወደ አክሽን ውስጥ ነው የምትገባው። እችን ጨርሳትና ወደ ራሴ ጉዳይ ልግባ። ግንዛቤ ለእናንተ ነው የሰጧችሁ። በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለ መሆኑን ለመግለጽ እንወዳለን ሲል በመግለጫው አስታውቋል። ከላይ የተገለጸው እንደተጠበቀ ሆኖ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ለማሳሰብ እንወዳለን ብሏል ኮሚሽኑ በሰጠው መግለጫ። ይሄ ነው እንግዲህ ኮሚሽኑ መግለጫ። ዲቪ አንተ ማረም ጭንቅላት አለ
አንተ ቀድመ ባትነገር ኖሮ ለነገሩ አዲስ እንደሆነ ህዝቡ ነክቷል። አንቀጠሯል። ሻዕቢያ ረብተኛ ነው። ምን ያርጋው? ዩኤስኤስ አሁን እንደ ድሮ መሸወድ የለም። ከምቱ ጮት ነው። ድሮ ለምደዋል። አሁን አንደኛ የተናደዱ ምንድነው የተባበሩት መንግስታት ይግባልን እርዳታ ዩኤስኤድ ይግባ ነው። እሱን ደግሞ በኢትዮጵያ መንግስት አለ ትራምፕ አቁሞታል፣ ዘግቶታል። ለምን የዩኤስኤድ የሚገባ ከሆነ በዚህ ጮታቸው እውነትም ዩኤስኤድ ከገባ በዛ ነው በእርዳታ እህል ውስጥ ጥይት ይገባል፣ በእርዳታ እህል ውስጥ መሳሪያ ይገባል፣ በእርዳታ እህል ውስጥ በብዙት ያን ጊዜ ሲገባ የነበረው ጥይቱ ባዙቃውም መድፉም ቦምቡም ይገባ የነበረው በእርዳታ ያ ነገር ቀርቶባቸዋል። አሁን በእህል ሰበብ እንደገና ጥይት ሊያስገቡ ነው ለውጊያ። የእርዳታ እህል ሊግባ ነው የሚሉት አሁን ጠይቋል። እንደ ደብዳቤ ደርሶኛል። የእርዳታ እህል ሊግባ ነው። ከዛስ በእርዳታ እህል ውስጥ ነው ጥይት ይገባልናል። ቦምብ ይገባ አይፈተሽማ። ጥቅምት 24 እንደዚህ አድርገው ነው ሰራዊቶቻችን ያረዱት የተኙበት ቦታ። እንደዚህ አስገብቶ ነው ሰራዊታችን የጨፈጨፉት። ያችን የፈለጓት አሁን አይደገምም። አሁን አንድ መኪና ፓንቱ ተመርምሮ ነው የሹፌሩ ኢቭን ይፍ አይደለም እዛ አስቀምጦ እዚህ መጋዘን ተራክፎ ነው መሄድ ካለበት የሚሄደው እንጂ ወደ ትግራይ የሚገባ ወፍ የለም። ወፍ ሂድ በአስመራ በኩል አስገባ። ይሄ ነው የረሃብ ፖለቲካ። የረሃብ ፖለቲካ አርቲያ ቴዎድሮስ አይነት ሱራ ሙዚቀኛ እኮ ተናገረ እኮ የረሃብ ፖለቲካ ነው የሚሰሩት ህወሓቶች አለ። እውነቱን እኮ አውላ ሰለሞን እንኳን ምንድን ነው ያለው? አላሰለም ተደርጓል። ስለዚህ ዓለምም ለጋሽ ሆና በትግራይ ህዝብ ላይ የወደቀ ዕዳ የህወሓት አመራር የሚባላል በትግራይ ህዝብ ላይ የወደቀ ዕዳ ነው አለ። ይሄን እንግዲህ ትግራዮች ናቸው የሚናገሩት። አዳምጥ ብላ ምን አትፈጥከሪ ጋበት ራሱ ትግራዮች የተናገሩት በትግራይ ህዝብ ላይ የወደቀ ዕዳ አለ። በቃ ህወሓት አይለቀውም የትግራይ ህዝብ ካልጨረሰ። መደበቂያውም የትግራይ ህዝብ ነው ለህወሓት፣ መዳኛውም የትግራይ ህዝብ ነው ለህወሓት። ለመዳንም ይሁን ለመደበቅ የትግራይ ህዝብ ካላለቀ ህወሓት ይጠፋል። ምንም። ስለዚህ ነው በትግራይ ህዝብ ተደብቆ የትግራይ ህዝብ ለማስጨረስ የሚታገሉ። ለዚህ ነው የገዛ የራሳቸው የትግራይ ዋዮች እየወጡ የተናገሩ ነው ያሉት። አሁን የመሰሉት ያወቁት አሁን ስለ ጦርነት አስከፊነት ያወቁት እየተናገሩ ነው ያሉት። እና አውላ ሰለሞን አሁን ትግራይ ውስጥ ጦርነት እንዲሆን አይፈልግም። አይነ ስውራ ሙዚቀኛ አይፈልግም። የፖለቲካ የመንግስት ልዩነት ሊኖር ይችላል፣ አይፈልግም። ጄሪ ይፈልጋል። ለምንድን ነው እነ ስታሊን የሚፈልጉት? እንደ ስታሊን ወንጀል አላቸው። የተተፉት መርዝ አለ። በእኔ ዘመን በእኔ ትውልድ ኢትዮጵያ ስጠፋ ማየቷ ያላት ዶክመንት አለች። የትግራይ ህዝብ እንዲያልቅ ስታሊን ያወጀው አዋጅ ዶክመንቱ አለ። ስለዚህ እነሱ ይፈልጉታል። ሌሎቹ ግን የሰለቻቸውና ፖለቲካ በቃ ሰለሞን ይሄ እየተናገሩ ያሉት አዳምጥ የሚናገረውን ሰለሞን በትግራይ ህዝብ ላይ የወደቀ ዕዳ የህወሓት አመራር የሚባላል በትግራይ ህዝብ ላይ ዱብ ዕዳ ሆኖ እንደ ዕዳ የወደቀ ነው። ሊያቢሊቲ ሸክም የሆነ ማለት ነው። ይህ ኃይል ደግሞ አንድም ተፈናቃዮች ከተመለሱ ኢረሌቫንት ሆናለሁ በሚል የሚያስብ፣ ሁለተኛ ረሃብን አይ ቲንክ የግራሃም ሃንኮክ መጽሐፍ ይመስለኛል ቴዲ ሎርድስ ኦፍ ፖቨርቲ የሚለውን ያስታውሰኛል። ትግራይ ውስጥ የገንዘብ እጥረት የለም። ትግራይ ውስጥ ከወርቅ ብቻ ሩብ ትሪሊየን ገቢ ያገኙ ሰዎች አሉ። 250 ቢሊዮን ብር ማለት ነው። ከዛ ደግሞ በተጨማሪ ትግራይ ከስምምነቱ በኋላ ጊዜያዊ አስተዳደር ተቋቁሞ 12 ቢሊዮን በጀት ለትግራይ ተመድቦ ከዛ ውስጥ 8 ቢሊዮን ለሰራዊት ነው የሚውለው። የሚገርመው ነገር ደግሞ ሰራዊቱ ራበኝ ብሎ ሰልፍ የወጣበት ክልል የ8 ቢሊዮን ብር የት ነው እየገባ? ማን ነው እየወሰደ? ራሳቸው ባመኑበት ሲስተሚክ የሆነ ኮራፕሽን ትግራይ ውስጥ ስቴት ካፕቸር እንዳለ፣ ሌብነት ኖርም እንደሆነ በአመራር ደረጃ በራሳቸው ጥናትም ያረጋገጡት በስንዴ ዘረፋ ላይ መሰማራታቸው ዓለም አቀፉ ማህበረሰብ በነገራችን ላይ ያወቀው። አቶ ጌታቸውም እዚህ አሜሪካን የመጣ ጊዜ አብረን ወደ ኮንግረስ በሄድንበት ወቅት የኮንግረስ አባል የሆነው ኮንግረስማን ብራድ ሸርማን ስለምሰርቁት ነው ያለው። ስለዚህ ያለው አቅም ብቻ በክልሉ ብቻ ሳይሆን ደግሞ የዓለም ለጋሽ ድርጅቶች እጃቸውን ዓለም በሚያየው ነገር አዝኖ እጁ ሲዘረጋም በስርቆት ምክንያት እጁን እንዲሰበስብ ተደርጓል። ስለዚህ ዓለምም ለጋሽ ሆና ሪሶርስ ሳይጠፋ ረሃብ የመፍጠር የአስተዳደር የፖለቲካ የአመራር ውድቀት ነው ብሎ ነው የሚያስቀምጠው። ቴንክ አመሰግናለሁ። ምልክቱን ላሳያቸው፣ ፍንጩን የህዝባዊ እምቢተኝነት ወይም የለውጥ
ምንጭ ለመሆኑ አሳያችሁ። አሁን ሕጻጽ ማለት ኤዶናይ ማለት ወይም ደግሞ ጆን ዳንኤልም የምትሏቸው የህዝባዊ እምቢተኝነት ለመሆኑ ፍንጩን ነገራችሁ። ዝም ብዬ ነው ማሳያችሁ። አሁን እቺ ምሳሌ ላሳያችሁ። ኦልሬዲ ጥሪ ተጀምሯል። አልተፋፋመም። አሁን እኛን ስለፈሩ ነው ያልተፋፋሙት። ውስጥ ተጀምሯል። ምሳሌ ላሳያችሁ። እቺ ይሄን አዳምጡ። ኃላፊነት አለባት። ዳውን ዳውን አብይ፣ ዳውን ዳውን አብይ፣ ዳውን ዳውን መከላከያ፣ ዳውን ዳውን ኮር ዳዊት፣ ዳውን ዳውን ኢትዮጵያ በቅርቡ ይጀመራል ይላል። በምን ሰበብ? በረሃብ አለቅን በሚል በየትኛው ቪዲዮ? በሕጻጽ ቪዲዮ። ውጣ ተብለሃል ወጣቱ አላልኩም? ከዚህ ጀርባ ያለው ፖለቲካ ነው አላልኩም? እኔ ይኸው አዳምጦ የሚለኝ። እሺ መቼ እንውጣ ወንድሜ? ሌላው ልደቱ ማለት ነው። በልደቱ ፎርሙን የመጣኸው አንተ? በየትኛው ፎርሙን የመጣኸው? ሌላው ልደቱ ማለት ብቻ በሆነ ፎርሙን የመጣው ወይ በጀዌ በቀወይ በጀዋር ፎርሙ ይመጣል። ይኸውና አዳምጡ። ዳውን ዳውን አብይ አህመድ ካምፔን በቅርብ እንደሚጀምር ታውቃላችሁ። ሁላችሁም ተዘጋጁ። በተለይ አዲስ አበባ ያላችሁ ወጣቶች ትልቅ ኃላፊነት አለባችሁ። የብልግናው መንግስት ከስልጣን ካልወረደ በጭራሽ ሀገር ሰላም ልትሆን አትችልም። በጭራሽ ሀገር ከጦርነት ልትላቀቅ አትችልም። በጭራሽ ዜጎች ከስደትና ከመፈናቀል ሊድኑ አይችሉም። ከጭንቀትና መከራ ሊላቀቁ አይችሉም። ስለዚህ የብልግናው መንግስት ከስልጣን መውረድ አለበት። በዚህ ሰዓት የብልግናው መንግስት ለኢትዮጵያውያን ካንሰር ነው። ካንሰር አያችኋት፣ ተጀምሯል። እኔ አያስፈልግም። በየሚዲያ ተከታተሉት። አንዷን ፓርት ነው ያሰማኋችሁ አይደለም? እዛ በአባይ ቲቪ ላይ ላሰማችሁ። ወይም በቃ አንተ በቃ ጥሪ ጠርታል አስተላልፍ ያላሉ የሚወጣውን እናየዋለን። ለዚህ ነው ወጣቱ ከወጣ አሁን ሞባላይዝ እየተደረገ ያለው ወጣቱ ነው። ወጣቱ መውጣቱ አይቀርም ነው። ወጣቱ ከወጣ ደግሞ ፖሊስ የግድ ነው አገር ሰላም ለማድረግ የጋዝ ጭስ ይለቃል። በጋዝ ጭስ ቤት የማትገባ ከሆነ በጥይት ግንባር ነው ይላል። ህግ ነው። ሀገር መከበር አለበታ። ህግ ስለሆነ እኮ የሚያደርገው እኮ መንግስት እኮ ምንድን ነው? አሞራ ነው የሚጠብቀው እንደ ሀገር መከላከያ ሰራዊት አሞራ ነው እንደሚጠብቀው ፖሊስ፣ ፌዴራል ፖሊስ ደህንነት ተቋሙ ይሄ ነው። ይሄን ልጅ ብትመረምሩት በጣም ያደዋ ልጅ ነው። ወይ አዲስ አበባ የተወለደ ነው ወይ እዛ ተወልዶ እዚህ ያደገ ነው። በሙሉ የተጠራሩት አሁን በሙሉ አድዋዎች ተጠራርቷል። እመኑኝ፣ ይሄን ለታሪክ እንድታውቁት ይሄን አባይ ቲቪ ላይ ገብቶ እንዳደረጉ ደግሞ ልምጣና ላሳያችሁ። ይሄን ይበቃል። አንተ በቃ አሰምቼላለሁ። እንውጣለን። እሺ ዳውን ዳውን እንላለን። በቃ ውጣ በቃ ሂድ በቃ። አንተ ይሄን ላሰማችሁ። ይሄው እንዴት ፖለቲካውን ላሰማችሁ ነው። እዚህ ጋር መጡ። ጀዋር ሂባክ ዶንት ላይ ይላል። ጀዋር ይመጣል ይላል። ጀዋር እኮ ተለያይቶ ገብቷል እኮ እስር ቤት እዛ አሜሪካ ነገር። ጀዋር ይዝባክ ይላል፣ ይመጣ ይላል። ይሄ ያገባ። ቆይ ተመልከቱ፣ ቆይ በደንብ አድርገው ይውጣላችሁ። ይኸውልህ እዚህ ጋር ስማ፣ አዳምጥ። ፖለቲካውን አሰማችሁ ነው። ፖለቲካውን አገሩን የከዳ ሰው ይሄ አሁን ጠያቂው ነው። መላሹ ተዘጋጅቶ ነው። በደንብ በፕሮግራም ነው። ጥያቄና መልስ ነው። የት ነው? የአባይ ሚዲያ ነው። በኢትዮጵያ ቴሌቪዥን ሳተላይቱ ይኛል። ጠያቂውም መላሹም ተዘጋጅቶ ነው የቀረቡት። አሁን መልእክት ነው ያስተላልፉት። የእኛ ኮማንዶ ፖስቶች ጆሯቸውንም አፍንጫቸውን አነፍረው ስለሚያዳምጡ ለመረጃ ነው የወሰድኩላቸው። የዚህ አይነት ብዙ ስላለ ነው። ቀጥል ሂድ። አገሩን የከዳ ሰው ምን ሊባል ይችላል? ወይም ምን ይባላል? ዶክተር አብይ አህመድ። አያችኋል? በደንብ ነገር ልመልስላችሁ። አገሩን የከዳ ሰው ምን ሊባል ይችላል? ወይም ምን ይባላል? ዶክተር አብይ አህመድ። አሁን ይሄ ለእኛ እንደፈን ነው አለ መሳቂያ ነው አለ የሚያደርገው ሚሽን ፖለቲካ ካገለባ እንደዚህ ነው። የጭንቅላት የወጣቱን ጭንቅላትና የማህበረሰቡን ጭንቅላት የምትለውጠው በዚህ መልኩ ነው። በመሪያችን አንቀልድም። ነገርኩ። አንድ አይን ያለው በአፈር አይጫወትም ብያለሁ። በመከላከያ በመሪ
በፌዴራል ፖሊስ፣ በደህንነት ተቋም፣ በለውጥ አራማጆቻችን አንቀልድም አላልኩም። አልገባም ሳውራ እመነኝ፣ ዋጋ ስለምትከፍል ነው ያልኩህ። ይሄ ሁሉ ህወሓት ተክሎብን ሄደው መለስ ዜናዊ ተንቅሮብን ሄደው ለ27 ዓመት ኮትኩተው የሄዱን ጭንቅላታችን ያገማው ህወሓት 27 ዓመት ጠናው። ጠቅላይ ሚኒስትር አብይ ምንድን ያሉት ስልጣን ላይ ሲወጣ 27 ዓመት የገማ ቤት ኮፍቼ ነው የምገባው ታግዘኛለህ አለ። ይሄ የምታያቸው ህወሓት ተክሎብን ሄደው መሰሪዎች ናቸው። አብረውን ይበላሉ፣ አብረውን ይጠጣሉ፣ አብረውን ይተኛሉ፣ አብረውን ያወራሉ፣ አብረውን ሁሉን ነገር ይሆናሉ። አታውቃቸውም እነሱን። አብቹ ግን ተናገረ። ምን አለ? 27 ዓመት የቆሸ ቤት ከፍቼ ነው የምገባው አለ። ልክ የንብ ቀፎ ንግስቲቷን ወይ ደግሞ ንጉሱን ካወጣህና ከወሰድካቸው ያ ሁሉ የተከበበ ወታደር ቀፎን የከበበ ወታደር ነው ይበተናል። ንጉሷን ፍለጋ ሲሄድ ንግስቲቷን ፍለጋ ሲበር ንብ በአየር ላይ ረጅም ጊዜ መብረር አይችሉም። አየር ላይ ያልቃሉ። የኢትዮጵያም ላይ የተደገሰባት ድግስ ይሄ ነው። እንደ ሲሪያ ይላሉ እኮ እነሱ ራሱ እንደ ሊቢያ ይላሉ እኮ እንደ ስሪላንካ ይሆናሉ እኮ ጠዋት ማታ እየወጡ ዋሸው ወይ ስሪላንካ ቢወት ብሎ ሲልጆዋር ለምን ይመስላል ያለ እንደ ልደቱ ወጥተው የ45 ቀን ቢወት እንደ ሊቢያ ያለ ለምን ይመስላል ልደቱ? ሀገር ካልፈረሰ ስልጣን ላይ ስለማይወጡ ነው። ሰውየውስ አገሪቷን ቀጥ አድርጎ ያዛት እንደዚህ። አሜሪካን ለምንድን ነው ለቢሊየንስ ዶላር ለኬንያ ያልሰጠው? ለኡጋንዳ፣ ለዛምቢያ፣ ለታንዛኒያ ለምን አልሰጠም? እድገትና ልማት ያለው ተስፋ ያላት አሜሪካ በኢትዮጵያ ስለሆነች ብቻ ነው። ዛሬ እስራኤል ታይም ቆጥራ ነው ኢሳያስ አፈወርቅን ወደ ሙን አስረክብ ለኢትዮጵያ ኢሳያስ አፈወርቅ ለጠቅላይ ሚኒስትር ዶክተር አብይ ነው። ለምን ይመስላል? ኢንተረስት አላቸው። የሚያዋጣቸው ነገር ያውቃሉ። ከኤርትራ ምንም እንደማያገኝ ዓለም ያውቃል። ይሄ ነው ጨዋታ ያለው። አብይ ያለውን እናዳምጥ። ቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር በኢጋድ ውስጥ ስዩም መስፍን ዘላለማቸውን እነሱ በፈጠሩብን እነሱ በተከሉብን ጠባሳ ይላል። ዓለም ለዓለም በሙሉ በተከሉብን ጠባሳ ይላል። በእነሱ መርዝ እስካሁን ድረስ ከጎረቤት ተጣልተን ከምን ተባልተን የምንኖረው በእነሱ ጠባሳ ይላል። ይኸው አዳምጥ። መለስ ዜናዊ ምስቅልቅሉን ያወጡት ህወሓት ይኸው አዳምጥ የሚል ነው። ባል ሰው መድባችሁ አባልቶን አከፋፍለው ወጣ። በኢጋድ ውስጥ ስዩም መስፍን የሚባል ሰው መድባችሁ አባልቶን አከፋፍለው ወጣ። ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት ይሄን። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም፣ በክልል ከፋፍላችሁ የምታባሉን እናንተ ናችሁ፣ የእናንተ መንግስት ነው ይሄን የሚያደርገን፣ በጣም እንጠላችኋለን የሚል ሳይደብቁ ነገሩን። ሳውት ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው። ይሄ እዚህ ያየነው መከፋፈልና ማጣላት ውጭም ነበረ። በጎሳም በምንም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ። ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን። ሚዛን መጠበቅ አለብን። ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። አንዱ የኤርትራ ጉዳይ ነው። ኤርትራ በጋራ ነው የወሰነው። ብልጽግና አልወሰንም። ኢህአደግ ነው የወሰነው። ጁንታው ነው የወሰነው። የአልጀርስ ስምምነት እንቀበል ብሎ ቃለ ጉባኤው አለ ታውቃላችሁ። ከዛ በኋላ ፓርላማ መጥቻ አቅርቤዋለሁ ሐሳቡ። ግን እርቁ እንዳይፈጸም ያልተቆፈረ ጉድጓድ የለም። የተስማማንበትም እንዳይፈጸም አልፎ አልፎ የግለሰቦች ዝምድና ነው፣ አልፎ አልፎ ስም እየተሰጠው ማለት ነው። አሁን ግን ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ሕዝብ አለበሰው። የኤርትራ ሕዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ሕዝብ ማወቅም ማክበርም አለበት። የኤርትራ ሕዝብ ወንድም ሕዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ
ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። እኛ ማንኖር ደግሞ የኢትዮጵያ ሀገር መከላከያ ሰራዊት እንደገና ከስክራች ተነስተን ሄደን ጁንታውን ባንቀጠቅጠው ኖሮ ኤርትራ ማለት በትግራይ ቁጥር ስር የምትኖር ሀገር ነበረች። ኤርትራን ነፃ ያወጣናት እኛ ነን። ደግሞ አይገርማችሁም? ጦርነቱን ራሱ ከኢትዮጵያ መከላከያ ሰራዊት ጋር ከምንጀምር ከኤርትራ እንጀምርና ኤርትራን እንያዝና ወደ ኢትዮጵያ እንምጣ ነበር ያሉት አቦዎቹ ከሞታችሁ በፊት። ይሄንን አንድ እንትን በሴኩቱር የተናገረውን ኮማንድ ፖስቶች ላኩልኝ፣ ባለፈው ሰርችበታለሁ። ኢትዮጵያ ጋር ከምንጀምር ኢትዮጵያ ከነካን ወብሎ ነው የሚነሳብን። ኢትዮጵያ ደቡብ አይቀር ምስራቁ አይቀር ምን አይቀር። ኤርትራ ትንሽ ስለሆነ እንጨርሳችሁ እነሱን ከጨረስን በኋላ ወደዚህ እንመጣለን ኃይላችን ኤርትራ ያደራትን ብለዋል። ተሸወዱና ከዛ ቢጀምሩ ኖሮ ኦፍኮርስ ለኛ ማስቸጋሪ ነበር። ከኤርትራ ጀምሮት ቢሆን ይጨርሷቸዋል ደግሞ። ምክንያቱም እንደ ፈላ ነው የሚገቡት እነሱ፣ ግድ የላቸው። ከየት ጀመሩ? ሳያቀብጣቸው ከኢትዮጵያ መከላከያ ሰራዊት ጀመሩ። እዛ ከኖረ ሰራዊት አረዱት። ይሄ የነበረ ታሪክ ያለ ታሪክ ፊልሙ ቪዲዮ የተቀመጠ ነው ያለው። ሰራዊቱን በሲኖትራከር ሄዱበት፣ አረዱት፣ ገደሉት። አንበጣ ተከላክሎ ሲመለስ የገበሬውን ላጭዱ ሲመለስ ጠብቆ አረዱት። የኤርትራን ዋጋ የኢትዮጵያ ሀገር መከላከያ ሰራዊት ዋጋ ከፈለለት። ዛሬ እንደንትን እየቆረጡ ያወጡና እንዲህ ብሎ አልነበረም ወይ አብይ ኤርትራ እንደዚህ ረዳና? አዎ እንዴ ያማል እንዲያባይ ፖለቲካ እኮ ጫወታ ያለው። አዎ ኤርትራውያኖች እድሜ ለኢትዮጵያውያኖች በሉ ይጨርሷችሁ ነበር። ገብተው ቂምም ነበረባችሁ፣ ያጠፏችሁ ነበር። ይሄ ሀቅ ነው፣ የተቀመጠ ሰነድ ነው፣ ዶክመንት ነው። አይዳይት አውጣው የምትሉኝ ከሆነ ስሜ መዝገበ ቃላት ይባላል። ለማታውቁኝ ሰዎች የሚዲያውን ድሮን የሚለውን ተውት፣ መዝገበ ቃላት ነው የሚባለው። አውጣዋለሁ። ዛሬ እንደዚህ ብሎ ነበር ፊልድ ማርሻል ብርሃኑ። ኮርዳይት እኮ እንዲህ ብሎ ነበረ። አሁን ኢሳያስ አፈወርቅ ፎቶ እኮ ከጀርባ አድርጌ ነበር እኮ ኤርትራን ነፃ ያወጣሁት። ኢሳያስን ጭኜ ኢሱ ጭሱ እያልኩ እኮ ነው ኤርትራን ነፃ ያወጣኋችሁ። እኔ የኤርትራ ነፃ ማውጣት ሲጠራ ትልቁን አሻራ ከኤርትራ በላይ ማስቀምጠው እኔ የኮርዳይት ነፃ ያወጣኋችሁ። ሌላውን ተው። ይሄ ቁጭ ያለ ነገር ልነግራችሁ፣ ደስ የሚል ሁሉን ነገር ሰጥተነዋል። ምንም የቀረን ፖለቲካ የለም። የህዝቡ አለመንቃት ነበር ግራሚ። አሁን ህዝቡ ነቅቷል። ሺህ ብናወራ ያቀናል ህዝቡ። የህፃጽ ጉዳይ እና ፖለቲካ ድራማ ምንድን ነው? እመኑኝ ስለምታዩት ነው የምነግርህ። ከትግራይ ወጣቶች በተቻለ መጠን አሁንም የመጨረሻ ምክር ነው የምንመክራችሁ፣ ይቅርባችሁ ነው። በህፃጽና በምንምና ተው ነው። በተቻለ መጠን ነው የምትከፍሉት ዋጋ ከባድ ነው። ትላንትና አቦይ ስብሃትን በገመድ ጎተን አውጥተናል። በዳይፐር አሜሪካ ልከናቸዋል። ዳይፐራቸውን ጥረንላቸው። ዛሬ ግን ያን እድል አታገኙትም። ተው እያልን ነው። እኛውንም በፈለገው ሴራ ፖለቲካ በትበጣ በአዶናይ ምና በጆን ዳንኤል ምና በህፃጽ ምና በብፅዓት ምና በምንምና እመነኝ ተው እያለ ነው አሁን ጠቅላይ ሚኒስትሩ። እኔም ተው እያልኩ ነው ያለሁት። ተው እያልኩ ነው ያለሁት። አስትል ደግሞ ፊሽካውን እኔ ነኝ የምነፋልህ፣ ማንም አይነፋም። እኔ እነፋልሃለሁ። እኔ ፊሽካውን አንተ ጀምረው። እየነገርኩ እኮ ነው ያሉት። ኮርዳይት እነፋልሃለሁ ፊሽካውን። ግን ጠቅላዩ ወደ ሰፊ ስለሆነ ከነ ወንጀላችሁ ከነ ጥፋታችሁ አሁኑ ሞቶ ተው ግድ የለም ይላል። ወጥቶ አዳምጥ። በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም።
እና የሚያስገድሉ ሰዎች ይፎክራሉ፣ እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትዕግስት የምናደርገው። ማክሲመም ደብረጽዮን አይሞትም፣ ሞንጆሪኖ አትሞትም። ግፋ ቢል ዜግነታቸውን ኤርትራ ቀይረዋል፣ ኤርትራ ይቀመጣሉ። ካልሆነላቸውም አገልግሎት ይወጣሉ። ሌሎቹም አድርገውታል። አቦይ ስብሃት እኮ አሜሪካን ሀገር ነው ያሉት። ያ ሁሉ ወጣት እግሩ ተቆርጦ፣ ያ ሁሉ ወጣት በክራንች፣ ያ ሁሉ ወጣት እጁ ተቆርጦ፣ አርቲፊሻል እግርና አርቲፊሻል እጅ ገብቶለት፣ ሁለት አይኑ ጠፍቶ በቦምብ ወጣቱ በቀሌ ላይ ይሄዳል። አቦይ ስብሃት ሳውና ባዝ ነው የሚውለው፣ ዲያልስ እያደረገ ዲሲ ላይ እየነገርኩ ነው ያሉት እኮ። ይሄን ላይ መጣ ነው ተውም ብለህ አይካልክ ጀምር እያሉ ተው ነው ብለህ ያው ያን ሮኬት ለማምጣት ኢትዮጵያ ያላት ሮኬት ሚሳኤል በሙሉ ያለው ትግራይ ክልል። በጦርነቱ ጊዜ በዛን ጊዜ ታንኩን ይዛችሁ፣ ባንኩን ይዛችሁ፣ መድፉን ይዛችሁ፣ የሮኬት ቁልፍ ኪ ይዛችሁ ውጊያ ስትጀምሩ እኛ አልተዘጋጀንም። እናንተ ለ27 ዓመት ትጥቅ አዘጋጅታችኋል። ነዳጅ ሳይቀር ቀብራችኋል። በታንከር ወስዳችሁ ጥይት፣ አየር ኃይል ግቢን ሚግ ነቅላችሁ ወስዳችኋል። ታውቁታላችሁ። አሁን መናገሩ አያስፈልግም። ቴክኖሎጂ የተባሰለ ሰውየው የኢንሳ አርቲፊሻል ኢንተለጀንስ በደህንነት ውስጥ ያለ ስለነበር ፍሪዝ ባያደርግባችሁ ኖሮ በዛ ሚግ ኢትዮጵያን ትደበድቧት ነበር። የዘረፋችሁን መሳሪያ በሙሉ ፍሪዝ አድርገን ነው ገብተን ጥባጥቤ የተጫወትንባችሁ። በቃኝ ብለህ እየፎርከክ ነበር ሲና የተገባው በምትልበት ሰዓት ላይ እኛ ስራ ይሰራ ነበር ያለ ነው። መጨረሻ ላይ ጠቅላይ ሚኒስትሩ ያስቀመጠ መለየውን አድርጎልህ ሲገባ ያስቀመጠ መለየው ጦርነቱ ያኔ ነው ያለቀው። ሪንግ ጦር ሆነ ጦርነቱ አይደለም ወደ ጨሌ ጦር ተበጠሰ። ስለዚህ ተበትናል ያን ጊዜ ህዋት ዋሾ ታንኩን ሳይቀር መድፉን ሳይቀር ገንዘቡን ሳይቀር ባንኩን ሳይቀር ዘርፌት ጊዜ ማለት ነው። ያወራለሁ ለትዝታን ማመጣላችሁ እንደዚህ ነገር ዝም ብዬ ማመጣ እንዳይመስላችሁ አዳምቁት። ሾርት ሜሞሪ ሲሆናችሁ ነው። ኢትዮጵያ ያላት ሮኬት ሚሳኤል በሙሉ ያለው ትግራይ ክልል ነው። ሚሳኤል ላይ የሚጫወቱ ሰዎች በሙሉ አንድ አካባቢ ሰዎች ናቸው፣ ያድዋ ሰዎች ናቸው። ያን ሮኬት ለማምጣት ብዙ ሙከራ ተደርጓል። ጠርተን ይሄ ሮኬት ሌላ ቦታ አደጋ እያጋጠመን ስለሆነ አሁን ኤርትራ ስለማያስፈራን እናንሳው ስንል ይሄ ከኛ ጋር የተወያየው ማታ ሪፖርት ያደርጋል። ጠዋት ህፃናት ያስተኛሉ፣ ሴቶች ያስተኛሉ። አይሄድም ከዚህ ለምን ኤርትራ ይወጋናል ይላሉ። ዋና ጉዳይ ኤርትራ እንደማይወጉ ያውቁታል። ትጥቁ አይወጣም ነው የተዘጋጁ ስለነበረ። እኛ ጨፍልቀን ገለን ከወጣን እንኳን ሌላው ህዝብ እናንተም አትቀበሉም። እንዴት መከላከያ ህፃናት ገሎ ይወጣል? እያስታመም እያባበል ሚሳኤል ማውጣት እንደማንችል ስናቅ በሉ ሚሳኤሉን ቁልፉን አምጡት፣ በስታርተር ስለሚነሳ ቁልፉን አምጧል። ቁልፉን አምጥተው አሳይተው መከላከያ ነው ያለው ብለው ያስቀመጡ ሰዎች ናቸው። ውጊያው ሲፈጠር አሁን በየቦታው የሚተኮሰው ማለት ነው። ሙሉ በሙሉ እዛ ያለው ኃይል በነገራችን ላይ መከላከያ ትጥቁም ስንቁም ሜካናይዝዱም ለአመታት እዛ እንዲከማክ የተደረገበት ምክንያት ይሄ ለውጥ ባይመጣም በሆነ መንገድ የሀገሪቱ አቅም እዛ ብቻ እንዲሆን ታስቦ የተሰራ ነው። ይሄ ነው። በዛ ትጥቅ ነው ዛሬ ዘመዴ የሚለውን አማራ ጎጃምን በሮኬት የደበደቡት፣ ጎንደርን በሮኬት የደበደቡት፣ ወሎን ጤና ጣቢያ በሮኬት ደብድበው ያፈረሱበት፣ አፋር ጤና ጣቢያ ሳይቀር ትምህርት ቤት ተቋም ሳይቀር ያፈረሱት በዛ በሮኬት ነው። ቂመኞች ናቸው ዋቶች። ዛሬ የሰግጥና የደድብ ፖለቲካ ፈጥሮት ሲያመጡ ዝም ብለው ያመጡት እንዳይመስል በፕላን ነው። ኦፕሬሽኑ ይመራው ጌታቸው አሰፋ ነው። እየነገርኩ ነው ያሉት እየነገርኩ ነገ ስለምሰማ እኮ ነው። አሁን ነገ እንኳን ቢሆን እንዴ ኮርዳይት እኮ ብሎ ነበር እንድትል ነው የምነግርህ እንጂ ስራው እኮ ሰርቶ አልቋል። እዚህ ጋር መንግስት ጋር መረጃው ደርሶት ቀድሞ ሰርቶ ጨርሶታል እኮ። ግን አንተ ያልገባህ ደደቡ ምናልባት ነገ ቢሆን ስታየው ዳዊት እኮ ብሎ ነበር እንድትል ነው ማስተምርልህ አንተ። ይሄን አዳምጥ፣ ጠቅላዩ ሚልህን አዳምጥ። ከዛ ወደ ፊልድ ባሽ ሚሊዮን ብር ረድተናል። ከፕሪቶሪያ ስምምነት በኋላ
ጠቅላላ ህዋት የበላው ገንዘብ አፍሪካን ያስተዳድራል። ለህዋት ብቻ ብታምንም ባታምንም ያ ባጀት ለሶማሌ ቢሰጥ ኖሮ ያ ባጀት ለአፋር ተሰጥቶ ቢሆን ኖሮ ያ ባጀት ለኦሮሚያ ክልል ተሰጥቶ ቢሆን ኖሮ ለደቡብ ተሰጥቶ ቢሆን ኖሮ ለአማራው ክልል ተሰጥቶ ቢሆን ኖሮ እመነኝ የለንም ነው። በቢሊየንስ ብር ቆርጥሞ ይበሉት። ይኸው ልጅ ጋር በዝርዝር ያስቀምጥላል ጠቅላይ ሚኒስትሩ። ቅድም እኔ አደጋና ዝግጅት ያቀረብኩልህ እንደ ሀገር ደግሞ የበሉትን ገንዘብ ደግሞ ይነግራል ጠቅላይ ሚኒስትሩ። እንደ ሀገር የበሉትን ገንዘብ ከፕሪቶሪያ ስምምነት በኋላ በካሽ 45 ቢሊዮን ብር በቁሳቁስ ደግሞ በመኪና በኮምፒውተር በምናምን ደግሞ 19 ቢሊዮን ብር ረድተናል። ደምሩት። የምትጠራጠሩ ካላችሁ ኮሚቴ አቋቁሙ። በእያንዳንዱ ትራንዛክሽን ምን ያክል ገንዘብ ትግራይ እንደላክን ይሄ ኮሚቴ ራሱ ሊያስበው ይችላል። ችግር የለውም። 45 ቢሊዮን ነው ካሽ የሰጠነው። በምን በገንዘብ ሚኒስቴር 24 ቢሊዮን፣ በዶላር 4.2 ሚሊዮን የገንዘብ ሚኒስቴር ብቻ፣ የግብርና ሚኒስቴር 627 ሚሊዮን፣ በዶላር 1.2 ሚሊዮን፣ ገቢዎች 4 ቢሊዮን፣ ከተማና መሰረተ ልማት 1 ቢሊዮን ብርና 7 ሚሊዮን ዶላር፣ ጤና ሚኒስቴር 450 ሚሊዮን፣ ትምህርት 1 ቢሊዮን እና 27 ሚሊዮን ዶላር። ከዚያ በላይ ገንዘብ በካሽ ተሰጥቷል። ይሄ በበጀት የሚታሰብ ከሆነ በድሮ ሂሳብ ቢሆን የትግራይ አንድ ዓመት በጀት እዚህ አይደርስም። እኔ ስመጣ 10 ቢሊዮን አይሞላም የትግራይ በጀት። ተሞክሯል። በገንዘብም ይሁን በሚኒስትሮች ይሁን በክልል ይሁን ተሞክሯል። በቂ ነው ወይ? አይደለም። ከዚህ በላይ ብዙ ማድረግ አለብን። ብዙ እንዳናደርግ ያደረገን ጉዳይ ግን አጠቃላይ ኢትዮጵያ ያላት አቅም እንጂ የፍላጎት ጉዳይ አይደለም። ፕሪቶሪያ ከተስማማን በኋላ ማሳያችሁ ጉዳችሁ እንደሰሙት ማሳያችሁ ህወሓት አታውቁትም። ህወሓት የሰግጥና የረድብ ፎርሙላ እመጣላችኋለሁ። ግን ከዛ በፊት ፊልድ ማርሻል ምን አሉ? የሀገር መከላከያ ሚኒስቴር የሚለውን እንደማዳምጡት ስለ እነዚህ ሰዎች ክፋት የሚናገሩት አዳምጡ። እንደ 2013 ዳግም መፎከር የለበትም። እንደዛ ፎክሮ ጦርነቱን ለኩሶ ጀምሮ የሆነውን ውጤት ያውቃል። ልክ እንደ 2013 ዛሬ በ2018 መፎከር የለበትም። ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። መፎከር ዛሬ የሚፎክሩ ጀነራሎችን የዛሬ ፉከራ በትግራይ ህዝብ ዘንድ ጎበዝ ጀግና አያስብልም፣ አያስገኝም፣ ጀግንነት አያስገኝም፣ ጎብለል አያደርግም። ምክንያቱም ፊልድ ማርሻል እኮ ደስ የሚል ሲናገር እነ ታደሰ ወረደ እዚህ አንገት ደፍቶ ነው የሚገቡት። ተሳቀው ነው የሚገቡት። ፌዴራል መንግስት ያስረን ይሆን? አሁን ስንገባ አብይ ያስረን ይሆን? አብይ ያስራቸው። እኛ ሰተናቸዋል። የትግራይ ህዝብ እንዲፈርድባቸው ለትግራይ ሰተንባቸዋል። እዚህ ሲገቡ አንገት ደፍቶ ይገባሉ። እዛ ሲወጡ ግን በተቀደላይ ይላሉ። እመኑ፣ አትፎክሩ ያላችሁ ነው። ያኔ ባላሰብንበት ሰዓት ላይ ሁሉን ነገር በደበቃችሁበት ሰዓት ላይ ፎክራችኋል። አሁን ግን ብትፎክር ዋጋ ልትከፍል ነው። የሚያሳዝነኝ ዋጋ ስትከፍል እንደገና የትግራይን ህዝብ ዋጋ ልታስከፍለው ነው እያለ ነው ያለው። እረፍ ነው የሚለው። እረፍ። የትግራይ ጀነራሎች ሰማኛለህ። አብርሃም ድንኩል፣ ጃር አብርሃም፣ ጃር ዮሐንስ፣ ጆኒ የምትባሉ ታደሰ ወረደ የምትባል ሞንጆሪ ነው ዋሬቨር በሏችሁ፣ ምን ደብረ ጽዮን ዋን ከልኮሌ በሏችሁ። እረፉ። ስራ አቁሙ። ዋጋ ትከፍላላችሁ። ኮር ዳዊት ተውት። ፊልድ ማርሻል ብርሃኑ ተውት። ጠቅላይ ሚኒስትር ዶክተር አብይ ኮር ዳዊት ብሎ የነበር ስላለው ዴቭ፣ እኔ አሁን በዚህ ሰዓት ውስጥ ትግራይ ነው ያለሁት። ያየሁትን ነው የመሰክረው። የትግራይ ህዝብ የሚያየው ሚዲያ የነሱን ብቻ ነው። የሚነዙት መርዝ የሚቀሰቅሱት የትግራይ ህዝብ ተነሳ፣
እንዳትረገጥ ነፃነትን አስከብር እያሉ በመቀስቀሻ ሙዚቃ ልቡን እያሸፈቱ ከፍተኛ የማነሳሳት ስራ እየሰሩ ነው። እውነት ሲቀበር ላይ በጣም አዝናለሁ። ትግራይ ውስጥ በጣም የሚደመጠው የኔ ሚዲያ ነው። በፍላሽ ነው የሚሸጠው። በፍላሽ በሲዲ ነው የሚሸጡት ትግራይ ውስጥ። ትላንት ያየውን በፍላሽ ታመጣለህ፣ ተገልብጦ ይሰጣል፣ ቤት ታያለህ። የኮር ዳዊትን ዩቲዩብ ሰማ ከተባልክ ትግራይ ውስጥ ትታሰራለህ። ብዙ የትግራይ ልጆች ታስረዋል። የኔ ፕሮግራም እየተከታተሉ በጣም ነው የሚወዱኝ። እኔ በተለይ አንደርታ ኤሮዎች በጣም ይወዱኛል ከአድዋዎች ውጭ። በጣም ግን የምደመጠው ከየትኛውም በላይ ትግራይ ውስጥ ነው የምደመጠው። በፍላሽ ነው፣ በሲዲ ነው የሚሸጠው። በሲዲ ጠይቅ ዘይትነት ከይና ይሄ የምነግራችሁ ነገር ማንኛውም ትግራዋይ ጠይቁ። ከቤት ጠዋት ስትወጣ ፍላሽን ይዘህ የምትወጣው አለ፣ የሚቀዳው አለ። ሰታው ጫማ ያስጠረቅ ተቀርቶ ሊመጣል። አሁን የምሰራው ቪዲዮ ተደብቀህ ነው የምታየው። ስታይ ራሱ ጎረቤትህን ማንም የሚያየው ብትበለ ነው የምታየው። የማንንም ሚዲያ አያዩም ትግራይ ውስጥ ከኔ ውጭ። ይሄ የምነግራችሁ ነገር ሀቅ ነው። ትግራይን ነፃ ለማውጣት ከኔ በላይ የታገለ የለም። ኤርትራን ነፃ ለማውጣት ከኔ በላይ የታገለ የለም። አሁን የምታስከፍሉት የህዝብ ዋጋ እና እየሄዳችሁበት ያላችሁበት አካሄዳችሁ ሴራችሁን ስለረባቅባችሁ ከስር ከስር ወጣቱን የሚያውቀውን እያሰለጠንኩት መጥቻለሁ። ያላወቀው ይሄዳል። ግን ሀቁ ይሄ ነው ያለው። ይሄው አዳም መፎከር ዛሬ የሚፎክሩ ጀነራሎችን የዛሬ ፉከራ በትግራይ ህዝብ ዘንድ ጎበዝ፣ ጀግና ጀግና አያስብልም፣ አያስገኝም፣ ጀግንነት አያስገኝም፣ ጎብለል አያደርግም። ምክንያቱም የ2013 ፉከራ በትግራይ ህዝብ ላይ ያመጣውን ጣጣ የትግራይ ህዝብ ሙሉ በሙሉ ገብቶታል። ስለገባው የአሁኑ ፉከራ ተባባሪ አይደለም። የትግራይ ህዝብ ይልቅ መውጫ መንገድ ነው የሚፈልገው። አሁን ከገባበት መውጫ መንገድ ነው የሚፈልገው። ምግቤ ኃይሌ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል እኮ ለኔ። በቀደም የሚያወራውን አይታችኋል። ምን አይነት ስብና ነው ይሄ? ምን አይነት ስብና ነው? በበቃኝ ጦርነቱን በበቃኝ ከጨረስክ በኋላ ባክ ተመልሰ መፎከር ትክክል አይደለም። በበቃኝ እኮ ነው የጨረሱት። ኢቭን መካከላቸውም ልዩነት ፈጥሯል። በፊት መስሏቸው ትግራይ ህዝብ ላይ አደጋ የመጣ መስሏቸው ተቀስቅሰው ምን ብለው የተደባለቁ አሁን ተለይተዋል። ህዝቡ አሁን ተለይተዋል። ራሱ ተዋጊው አሁን ተለይተዋል። አሁን ብቻ የመቅረት ዘመን መጥቷል። ብቻ የመቅረት ዘመን መጥቷል። ከፍተኛ ስጋት ነው ያለው። ስለዚህ ይፎክራል። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። የራሱ ክደት ነው። ሌላ የክደት መልክ ነው። ጄኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን። አዎ እንግዲህ ፊልድ ማርሻል አሁን እኔ የምፈራው አንድ ነገር ነው።
ጦርነቱን እፈራለሁ። እኔ ህወሓት አያስፈራኝም፣ ሻዕቢያም አያስፈራኝም። ሻዕቢያ በመጀመሪያ አሁን ጦርነቱን በበቃኝ ነው የጨረስነው ብሎ ሲል በበቃኝ አይደለም ፊልድ ማርሻል በበቃኝ አይደለም የጨረስነው። በጆከር ላይ ጆከር ጥለን የቦነስ ነው ያሸነፍነው። የቦነስ ጆከር ጥለን ይበላሉ ጫወታው። በቃኝ ማለት ይሄ ነው። ዝም ብላ አላሸነፍንም። ላብ በላብ አድርገን ደቡብ አፍሪካ ፕሪቶሪያ አስለምንን ይበቃናል ውሃው አሰኝተን ጦርነቱን የጨረስነው። በበቃኝ አይገልጹም ለማለት ፈልጌ ነው። እዚህ ጋር አንድ ነገር ልምጣ። ዛሬ ትንሽ ስሜታዊ ሆንኩባችሁ ልበል አይደለም? ስሜታዊ ሆንኩባችሁ። አንድ ነገር ልምጣ። የእነዚህ ሰዎች ጉድ መጨረስ ስላለብኝ አንድ ጊዜ ኃይል ማሰልጠን እኮ በደንብ አድርገን ትንሽ እንንካቸው፣ በደንብ አድርገን እንዲገባቸው ትንሽ እንጨፍጭፋቸዋለን። ነው ይቅርባቸው። አንድ ቁጥር አድርጉ። ይቀጥቀጡ የምትሉ አንድ ቁጥር ጻፉ። ይቀጥቀጡ የምትሉ አንድ ቁጥር ጻፉ። ቀጥቀጥላቸዋል እስከ መጨረሻው ድረስ እንዳያንሰራሩ አድርጌ ነው የምቀብራቸው። አንድ ቁጥር 3 ካየው ይቀጠቅጣቸዋል። እቀጥለዋለሁ በደንብ አድርጌ። በቃ የምትሉ 2 ቁጥር ጻፉ። ይቀጥቀጡ የምትሉ 3 አንድ ቁጥር ጻፉ። ይቀጥል አንድ ቁጥር ጻፉ። ይቀጥቀጡ የምትሉ የለም ይቅር ማለት ነው። እሺ ይቀጥቀጡ። እኔ እኮ የእኔ ቤተሰቦች ናቸው ታስቁኛላችሁ እኮ። ዛሬ ነበረኝ ደብረ ከሽቶ የለም እንዴ? እሺ ትንሽ መደምጠጥ አለባቸው። ልክ ልካቸው ነገራቸው ሂድባቸዋል። ህዝቡ መሮታል እኮ በጣም ይህ ሽርጥ አለን። የሽርጡ ራሱ ግሮ አንገታቸው ላይ ይደፋሉ። በቃ ከዛው ይቀጥቀጡ። ይቀጥሉ ፊልድ ማርሻል ይቀጥሉ። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር የወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው፣ ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው። ወደ ጦርነት ያልገባ ነው። ዳግም የአሁኑ እየሰሩ ያሉት ነገር ጉዳት አለው። ግን ጦርነት ሲመጣ ደግሞ እዚህ ጋር በደንብ አድርጌ ብሪፍ እያንዳንዱ እየሰሩት ያሉት ነገር ወንጀል ነው። ምዕራባውያኖች አጠገባቸው ሊቆሙ ያልቻሉበት ምክንያት ወንጀልና ሴራቸውን ስላወቁት ነው። ህይወታቸውን ለማዳን ፕሪቶሪያ ምን እንደፈረሙ ያውቁታል። መሳሪያ ቤተክርስቲያን ውስጥ ደብቀው ጉድጓድ ውስጥ ደብቀው የወደቀ መሳሪያ አምጥተው ሲሰጡ መከላከያው ሳያቀርቷል ተዋቸው ብሎ አርሚ 50 አርሚ 14 አርሚ 24 ጎጃም ጎንደር የትግራይ ተዋጊዎችን አማርኛ ቋንቋ ተናጋሪዎች ወስደው ጎጃም ላይ አማራውን ሲያስጨዋጉት ፋኖ ነኝ ብለው ጎንደር ላይ ሲያዋጉት አክቲቪስቱን በገንዘብ ሲገዙት እነ ግልብጥ ሚዲያ እነ እንኩሮ ሚዲያን ሲገዟቸው ኢትዮጵያ ላይ ጦርነት እንዲፈጠር ሰላም እንዳናገኝ ልማታችን ለማደናቀፍ ሲሰራ እናውቀዋለን። አልፈልግም ጦርነት። የመጨረሻ ኃይላቸው ጠፍቶባቸው ኤርትራ ሄደው ትላንትና ጄኖሳይድ አደረገብን ብረትና ሚስማር ቀረቀረብን ካሉት ከሻዕቢያ ጋር ሄደው በጋራ ጥምረት አድርገው እንደደብረ ጽዮን ከኢሳያስ አፈወርቂ ጋር ኢትዮጵያን እንውጋ ሲሉ መከላከያ ጦርነት መጀመር አቅቶት አይደለም፣ አልፈለገውም። ጸጥ ያልነው አቅቶን አይደለም ነው የሚል ህግ ሳይጣስ ህግ መጣሱን ረስተነው አይደለም። ህግ ጥሷል ብለን ምክንያት አለን ብለን መምታትም አቅቶን አይደለም። ዝም ያልነው አቅማችን ስለምናውቅ ነው። አንድ የ3 ዓመት ህፃን ልጅ ልምታህ ብሎ ቢመጣ አትመታው። አሁን ለኛ ህወሓት ማለት ልክ የተወለደ ህፃን ማለት ነው። እንቡቁቅላ
ናቲንግ። መርዙን የተፋ እባብ ገመድ ነው፣ እንደፈለግ ትጫውተዋል። እንደዛ ማለት ነው ህወሓት ለኛ። አዳምጥ ሚለን ፊልድ ማርሻል የሚገኝ ይሄ ነው። አየናው ወደ ጦርነት ያልገባ ነው ዳግም ያሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓሎ ይቀራል በሚል ነው ይሄድን ያለው። ኢትዮጵያ የአርበኞች ሀገር ነው ከድሮ ጀምሮ፣ ዛሬም የአርበኞች አገር ነው። አርበኞች ናቸው አገር አቆይተው እዚህ ያደረሱት። መከላከያ ሰራዊት የአባቶቹን የአርበኝነት ነው የወረሰው። ለዚህ ነው ሁልጊዜ የሚያሸንፈው። የአርበኞች አገር ነው ስንል ገዢ ባህሪው ማለታችን ነው እንጂ ኢትዮጵያ ባንዳማ አላት። ቀላል የማይባል ባንዳ አላት። በየዘመኑ እሱ ነው የታየው። ጣሊያን ሲመጣ እሱ ነው የታየው። ዚያድ ባሬ ሲመጣ እሱ ነው የታየው። ግብጽ ሲመጣ እሱ ነው የታየው። ቱርክ ሲመጣ እሱ ነው የታየው። ደርቡሽ ሲመጣ እሱ ነው የታየው። ያን ጊዜ መገናኛ ብዙሃን ኮሚኒኬሽን ቴክኖሎጂ ስላልነበረ በደንብ አይታወቅም። አሁን ግን የግሎባላይዜሽን ዘመን ስለሆነ የሚደበቅ ነገር የለም። ስለሌለ ሲደበቅ የነበረ ባንዳ በገሃድ ወጣ። ደግሞ አፍሩም ሚዲያ ላይ ወጣው ረሃብ የህወሓት ሰብስታንስ ነው። እንግዲህ አሁን ስለ ሚዲያው ነው ራሳቸው ቅድም አሉላ ሰለሞን ያሰሩት አሰምቻቸዋለሁ። አይነ ስውራ ሙዚቀኛ ምን እንደሚደም ወስዱት። በትግራይ ረሃብ ካለ ህወሓት ይመቸዋል። ረሃብ የህወሓት ራሱ ገጽታው ባህሪው ነው ይላቸዋል። የህፃጽ ኦፕሬሽን የህወሓት አንዱ የትግል ስልቱ ነው። ከራሳቸው አንደበት ስሙት። 77ን ወደ ኋላ ሄዱና አስታውሱ። 66ን ሄዱና ተመለሱና አስታውሱ። የነሱ ነው። ሐውዜንም የነሱ ነው። በዚህ መሃል ውስጥ ብቻ ነው ህወሓት የሚኖረው። ለዚህ ነው በትግራይ ረሃብ ካለ ህወሓት ያንሰራራል ብሎ የሚለው። ህፃጽ የሚባለው ከዚህ ጋር የተገናኘ ነው። ራሱ የሚናገረው አዳምጡ። ረሃብ የህወሓት መልክ ነው። ረሃብ የህወሓት ሰብስታንስ ነው። ህወሓት ተግቶ መፍጠር የሚችለው ደብረጽዮን ተግቶ መፍጠር የቻለው ይህንን ረሃብ ነው። ነገራችን ላይ እኔም ማዝነው የሆነ ቦታ የሆነ ሰው የሆነ ያክል ውድመት አድርሶም ስቲል በስልጣን ሊቀጥል በፖለቲካ ውስጥ ሬሌቫንት ሆኖ ሊቀጥል የሚችልበት ሁኔታ መኖሩ ነው የሚያሳዝነው። በትግራይ ውስጥ የትኛውንም ወንጀል ፈጽመህ ፖለቲካ ውስጥ መቀጠል ትችላለህ። በህወሓት ውስጥ ጦር በአንድም በሌላ መንገድ የምትወሸቅበት እስከሆነ ድረስ ምንም ብለህ ምንም አድርገህ መቀጠል ትችላለህ። ከዚህ ቀደም በትናንትናው ዕለት ከወዳጆች ጋር ስፔስ ላይ በዚህ ጉዳይ ላይ ስንነጋገር ያነሳኋቸው ነጥቦች ነገሩ እዚህም ላይ ሬሌቫንት ስለሆኑ መልሼ ላንሳቸውና ምንም ብለው አሁን 1 ሚሊዮን ሰው የመከላከል ኃላፊነቱን ባለመወጣት የ1 ሚሊዮን ሰው ሞትም ከፖለቲካ ለመውጣት ምክንያት አይደለም፣ ለቅጣት ምክንያት አይደለም፣ ለተጠያቂነት ምክንያት አይደለም። ትግራይ ውስጥ 1 ሚሊዮን ሰው መሞቱን ክዶም እንደ ደብረጽዮን እና እንደ ፍትለወርቅ ፖለቲካ ውስጥ ከመቀጠል የሚያግድ ነገር የለም ትግራይ ውስጥ። ይኸው እንዲህ ያለ በመላ ትግራይ የተሰራጨ ሰቆቃ፣ ሰብአዊ ሰቆቃ አስከትሎ ፖለቲካቸውም ፖለቲካ ውስጥ ሬሌቫንት ሆኖ መቀጠል ይችላሉ። ቅጣትና ተጠያቂነት ብሎ ነገር የለም። እና
እነዚህ ሰዎች ምን ሲያደርጉ ነው ጽዋው ሞልቷል የሚባለው የሚለውን አይገባኝም። አሁን እኮ እያደረጉ ያሉት ሊትራሊ እንደ ማገዶ የትግራይን ህዝብ እያነደዱ እኮ ነው እየኖሩ ያሉት። በነገራችን ላይ የትግራይን ህዝብ በቃ በቆሙ እያነደዱ እኮ ነው እየሞቁ ያሉት። የት ጋ ነው ገረቡ? የት ጋ ነው ሊሚቱ? ምን ሲያደርጉ ነው ይበቃል የሚባለው የሚለው እኔ አይገባኝም። ይሄ ብልጽግና ጄኖሳይደል የሆነ አገዛዝ እንደሆነ ኦኬ፣ እዚህ ጋር ላቁም። ለዚህ ነው መንግስቱ ኃይለማርያም እነዚህ ሰዎች በ83 ላይ ይመጣሉ፣ የትግራይ መንግስት ያቋቁማሉ፣ በዘር በሃይማኖት ያባሏቸዋል። እመኑኝ ኢትዮጵያን ባህር አልባ ወደብ ያደርጓታል። አተው አይደለም፣ ምንም ያደረጋቸው ነገር ኖሮ አይደለም ብሎ መንግስቱ ኃይለማርያም አንድ የተናገረውን ነገር ላምጣላችሁ። እውን ደርግ ጨቋኝና እውነት ጨቋኝ ሆነን ነበር ወይ? እውነት ገዳይ ነው ሆነን ነበር ወይ? ኢህአፓ ሲፈለፈልና ሲወጣ ያላሰብነውን ቁጭ አልንበት ቦታ ላይ ኢህአፓ መስራች ማነው? ሻዕቢያ ነው። ታውቃላችሁ? ኢህአፓን የፈጠረው ሻዕቢያ ነው። ኢህአፓ የሻዕቢያ ውልደት ነው። ሳናቅኛም የወጣት ንቅናቄ መስሎን በልጅነታችን ተከትለን ነበር። ሻዕቢያ ህወሓትን ሲፈልጠው ለምን እንደፈጠረው እናውቃለን። ህወሓት የሻዕቢያ ውላጅ ነው። ያኔ ምን ያደረጉት? ነጭ ሽብር ብለው ኢህአፓዎች ታላላቅ ምሁራን ኢትዮጵያኖችን ገደሉ። የአዲስ አበባ ዩኒቨርሲቲ ምሁራኖች በሙሉ ተገደሉ። ፕሮፌሰሮች ተገደሉ፣ ዶክተሮች ተገደሉ። በሙሉ ኢህአፓዎች ስኳዶች ይባላሉ። ያኔ ሻርፕ ሹተሮች ናቸው። አርጎ ነው የሚገሉ። በአብዛኛዎቹ ኤርትራውያኖች ናቸው ገዳዮቹ። የኢትዮጵያ ምሁሮች የጨረሱት በዛን ጊዜ ነው የማወራላቸው። አዳት ፖለቲካ መጽሐፍ አንብብ። ከዛ በረሃ ገቡ። አሲምባ ብለው ገቡ። አሲምባ ላይ ህወሓት ተፈለፈለ። ህወሓት አሲምባ ላይ ተፈጠረ። አሲምባና ኢህአፓ በጋራ ሆኑ። ቁጭ ብለን እኮ ማውራት እንችላለን። ልክ አሁን አብቹ እንደሚለው ማለት ነው። ኑ ቁጭ ብለን እናውራለን የሚለው መንግስቱ ኃይለማርያም ይሄን ያለው ሲበስበት መንግስቱ ኃይለማርያም 7 ጊዜ በጥይት መቱት ኢህአፓዎች። ታውቃላችሁ? ይህን ታሪክ አታውቁም? አንብብ መጽሐፍ ሂድ። 7 ጊዜ መቱት በጥይት መንግስቱ ኃይለማርያም ኢህአፓዎች፣ በነጭ ሽብር ማለት ነው። መንግስት ሲበስበት ምን አለ? ነጭ ሽብርን በቀይ ሽብር እንመተዋለን አለ። ቀይ ሽብር ጀመረ። ከዚህ ሁሉ ግን ጀርባ የነበረው እነሱ እንደነበረ ያውቅ ነበር። የተናገረውን አንድ መንግስቱን አዳምጡት ለትዝታ። በዝባዥ ነበረ። የኢትዮጵያ ህዝብ ሆይ የኢትዮጵያ ህዝብ ሆይ እውን ደርግ ጨቋኝና በዝባዥ ነበረ። የኢትዮጵያ ህዝብ ሆይ ብታምኑም ባታምኑም በእኔ በኩል ዛሬ የኤርትራውንም ወንበዴ አንበል ሆነ ሌላውን በኢትዮጵያ አንድነት እስከታመነ ድረስ ወንበሬን ለመስጠት ዝግጁ ነኝ። ኢትዮጵያ የምትባለዋን ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሞ ምንድን ነው የሚለው? እውነት በእኔ ምክንያት ኢትዮጵያ ሰላም የምትሆን ከሆነ ወንበሬን አሁን ሰጣችኋለሁ አላቸው ነው ወይ? ግን ይህን የተናገሩ መንግስቱ ኃይለማርያም። አብይ ምንድን ነው ያለው? ኑ ምርጫ ተወዳደሩ፣ እውነት እናንተ ምርጫውን ካሸነፋችሁ አቅፌ ስልጣኑን ሰጣችኋለሁ ነው የሚለው። አለም ዋሻው እንዴ? ዋሻው ወይ? እስኪ ዋሻ በልጻፈ ጊዜ ጋር አሸንፉ፣ በፍቅር አቅፌ ስልጣን ሰጣችኋለሁ ነው አብቹ የሚለው። መንግስቱ ኃይለማርያም የሚያለው ይሄን ነው። በእኔ ምክንያት ከሆነ አገር ብታወሩ እኔ አሁን ወንበር ይለቃሉ ነው ያላቸው። ዋሻ በሉ ተጻፉና ውሸት ነው ልጅ ወንበሬን ለመስጠት ዝግጁ ነኝ። ኢትዮጵያ የምትባለዋን ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሞ ከጨቋኙና በዝባዥ ደርግ ነፃ እናወጣለን ይላሉ። የኢትዮጵያ ህዝብ ሆይ እውን ታማኝና ጀግናው ሰራዊት አሁንም ከብልጽግና ነፃ እናወጣለን ይሏል። ትናንትናም
ከደርግ ነፃ እናወጣለን የሚሉት አሁንም ከብልጽግና ነፃ ነው። እነማን ናቸው? ሰዎች በሙሉ ሻዕቢያዎች ናቸው። ለዚህ ነው አሁን ታያቸዋላችኋል። የአፓ ፓርቲ ተወዳዳሪ ፓርቲ ይባላሉ፣ እናት ፓርቲ ይባባላሉ። የሚያወሩት መርዝዋቸው ምን እንደሆነ ፖለቲካ ነው የሚያወሩት። እነሱን ህዝብ ያውቃቸዋል? ማንም አያውቃቸውም። በምን ይታወቃሉ? ምንም። ምን ስራ ሰርቷል? ናቲንግ። ከጀርባቸው ማን የሚያዛቸው? ሻዕቢያ ነው የሚያዛቸው። ሻዕቢያ በዓለም ላይ የሚያስፈራው ነገር ምን እንደሆነ ታውቃላችሁ? የኢትዮጵያ እድገት ብቻ ሻዕቢያን ያስፈራዋል። በምንም ተአምር ሻዕቢያ የሚያስፈራው ነገር የለም። ይሄው የሚዋደቀው ለአንድ ሰው ስልጣን ወይም ወንበር ጥበቃ ነው። ይህን ሰራዊት ህዝቡ መልምሎ የሰጠንና ከእያንዳንዱ የኢትዮጵያ ቤተሰብና ብሔረሰብ አብራክ የወጣ እንጂ መንግስቱ ኃይለማርያም ለግል ዓላማው በግል የመለመለው ቅጥረኛ ሰራዊት ነው። በሀገሪቱ ታሪካዊ ጠላቶች እና በአንድነት ኃይሎች መካከል ዛሬ የሚካሄደው ትግልና ይቅር ለቤቴ ይቅር ለእግዚአብሔር ብሎ የሚያስታርቅ ሽማግሌ ያጣ የባልና የሚስት ጸብ ነው። ለመሆኑ የወያኔ ዓላማ በታኝ የፖለቲካ ስልት ማንነቱና ተግባሩ ያልገባን ኢትዮጵያን እንኖር ይሆን? ቀዳሚውና አበይት ትኩረታችን ለሀገሪቱ አንድነትና ለድንበሯ መከበር ነበር። ኢትዮጵያ ከመዋረዷና ከመገነጣጠሏ በፊት ከጠላት ጋር የተመጣጠነ ትጥቅ አስታጥቁን ወይም የፖለቲካ መፍትሄ ፈልጉ ብለን ስለወተወትን ለችግሩ ተገቢውን መፍትሄ ከመሻት ፈንታ አንዳንዶቻችንን በጥቁር መዝገብ መመዝገብ ማሳደድና ማሰርም ተጀመረ። ሀገሪቱን በተለያዩ ማዕዘናት የሚወጓት የውስጥ ቅጥረኞች በአጠቃላይ በዚህች በቆሰለችና በደማች ሀገር ላይ የባሰ ጉዳት ሊያደርሱ ስለሚችሉ ወሳኝ የሀገራችን ሕዝብና ውስጣዊ ቅራኔዎችን ማስወገድ በመሆኑ በኢትዮጵያ ሁሉንም የሚያሰባስብና አንድ የሚያደርግ እኩልነት፣ ሰብአዊነት፣ ፍትህ፣ ሰላም፣ ዴሞክራሲ እንዲሰፍንና የተፋጠነ የእድገት እርምጃ ለመራመድ ምን አይነት ስርዓት እንከተል? ህዝቡ ተከፋፈለ፣ ተሸበረ፣ የንጹሃን ደም ያለ ምክንያት እንዲፈስ ተደረገ። አብዮታችንም የታለመለትን ሰላማዊ የለውጥ ሽግግር ጎዳና እየሳተ መጣ። እጅግ ደግሞ የሚያሳዝነው ህዝቡን የመከፋፈል ደርግንም የመከፋፈል ብሔራዊ አለኝታ የሆነውን የጦር ኃይሉንም የመከፋፈል ሰራተኛውን የመከፋፈል እነሱ የፈጠሩት ችግር በፈጠረው መዘዝ ሀገሪቱ በየማዕዘኑ ስትወረር ይሄ ነው የሻዕቢያ ትልቁ ስራ። ይሄ ነው። በዘመናት ኃይለ ሥላሴ የተፈታተኑት እነሱ ናቸው። ደርግ የተፈታተኑት እነሱ ናቸው። አሁንም ደግሞ የመንግስት የተፈታተኑት እነሱ ናቸው። ግን የምናበላቸው እኛ ነን፣ የምናጠጣቸው እኛ ነን፣ የምናኖራቸው እኛ ነን። በምንም ታምር በኤርትራ ምድር ላይ አንድ አማራ ሄዶ መኖር አይችልም። ኦሮሞ መኖር አይችልም። ኦሮሞና አማራ ደቡብ ተውት፣ ራሱ ትግራይ ሆኖ ኤርትራ ውስጥ መኖር አይችልም። ይገደላል ወይ ንብረቱ ይዘረፋል። ቋንቋቸው ትግርኛ ስለሚናገሩ ያው ተመሳስለው ይኖራሉ እንጂ የትግራይ ሰው ሆነ ከአድዋ ውጪ አንደርታ ወይ ሮብ አሬቨር ሆነ ኤርትራ ውስጥ ፀጉር ቤት መክፈት አትችልም። ሴም ሺት መለስ ደግሞ ሲመጣ ምን አደረገ? አንድም አማራ፣ አንድም ኦሮሞ፣ አንድም ደቡብ ትግራይ ውስጥ እንዳይገባ ብሎ አዘዘ። ትግራዮች ወጣችሁ ኦሮሞያ ክልል ያዙ፣ አማራ ክልል ግቡ፣ አፋር ግቡ፣ ደቡብ ግቡ፣ ግን ማንም ብሔር ትግራይ ውስጥ እንዳይገባ ብሎ ውስጥ ለውስጥ ህወሓት ስራ ሰራ። ዋሸው ወደዚህ ጋር ጻፍና ለዚህ ነው አሁን ትግራይ ውስጥ አንድም አማራ የለም፣ አንድም ኦሮሞ የለም። የነበሩትም ወጥተዋል። ከጥቅምት 24 በኋላ የተወሰኑ ነበሩ። በቁጥር 10፣ 20፣ 30 የሚባሉ ነበሩ። ግን ማት አድዋ ነው፣ ጎንደር ያለው፣ ጎጃም ያለው፣ ወሎ ያለው፣ ሰሜን ሸዋ ያለው እነሱ ናቸው አሁን ፋኖንም ብሎ የሚዋጉት። አሁን ፋኖ ግልብጥ አረንዳ እጁን ሰጥቶና ገባ። ምን ይዋጣቸው? የት ይጉ? አሪፉ ወደ ሱዳን ገብቷል፣ ወደዛ በኩል ገብቷል። ይሄ ነው ጨዋታ ያለው። ፖለቲካው በደንብ አድርጌ ላብስልና ላስተምራችሁ፣ ዛሬ በደንብ ላስተምራችሁ። በቃ ምን አባቱን አንድ ፕሮግራም ነበር ልሰርዘው፣ ከእናንተ አይበልጥብኝም። በቃ
በደንብ እስክታውቁ ድረስ በደንብ አድርጌ ትንሽ ላብስላችሁና ልሂድ። ሂድ ቆይ ልምጣላችሁ። ቆይ ካብቹ ልምጣላችሁ። ከዚህ ልጀምርላችሁ። መላክ ተሞክሯል። እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላው ኢትዮጵያ አካል በልቶ እያደረ ትግራይ አትራብም። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የትግራይ ተራበች ፖለቲካ ምንድነው አጀንዳ ወደሚለው ለመምጣት ፈልጌ ነው። የሰግጥና የረድ ፖለቲካና የዚህ አጀንዳ ምንድነው ነው። እሱ ላይ ነው የወንድም የተናገረው ነገር እነሳ። አሁን ወደ ፖለቲካው ልገባለሁ። ጆርጅ ሶሮስ ቅጥረኛ ነው አላልኳችሁም? እዚህ ጋር ልመጣላችሁ ነው። አሁን ልመጣላችሁ የፖለቲካውን ጡዘት አምጣላችሁ። አሁን የጀዋር መሐመድ ነው የጻፈው እዚህ ጋር ምላጅ ኮንግራቹሌሽን ቱ ማይ ፎርመር አድቫይዘር ኦፍ ዘ ኮሎምቢያ ፕሮፌሰር እንደዚህ ይላል። ጀዋር ነው የጻፈው። ይሄንን እያደነቃቸው ነው። ማንም የሚያደንቀው ጀዋር ምንድን ነው የሚያስበው? ጀዋር ከሰግጥ ከደድብ ጀርባ ያለው ምንድን ነው ኢትዮጵያ ላይ የታሰበው ነገር የሚለውን ይሄ ወንድሜ የሚናገራቸውን አዳምጡ። ከጀዋር ከራሱ ኮመንት ተነስቶ ነው። ጀዋር መሐመድ የጆርጅ ሶሮስ ቅጥረኛ ነው አላልኳችሁም ወይ? ከዛ በፊትም በተደጋጋሚ ጊዜ የተናገርኩ ነው። ጆርጅ ሶሮስ እና እነዚህ የአክራሪ ሊበራሎች በዋነኝነት የሚፈልጉት የግብረ ሰዶምና የክላይሜት ቼንጅ ምናምን አክቲቪዝምን ማስፋፋት ነው። በተለይ ከነዚህ ኮንዘርቫቲቭ ናቸው ባህላቸውን በጣም ይወዳሉ ከሚባሉ ህዝቦች አገሮች ውስጥ ወጣቶችን ይመለምላሉ። ስኮላርሺፕ በየፈርጁ ተዘጋጅቶላቸዋል። በአብዛኛው የሚማሩት ፖለቲካል ሳይንስ፣ ኤምቢኤ፣ ኢንተርናሽናል ሪሌሽን ምናምን ነገር። ከዛስ እንግዲህ አሁን ምንድነው ይመለመላሉ ነው የሚለው። አሁን አዳምጥ ግን ወጣቶችን ይመለመላሉ። ጆን ዳንኤል አሜሪካ ነገር ያለው ምን ያደርጋል? ኢትዮጵያ ውስጥ አሜሪካ ይቆ አባቱም አሜሪካ ነው፣ እሱም ምን ያደርጋል? እዚህ ውስጥ ኤዶናይ አሁን ከካናዳ ዲፖርት ተደርጎ ነው የመጣው። ካናዳዊ አይደለም። አንዳንድ ሰዎች እዚህ ትወዳላችሁ። ግን ለምንድን ነው ወደዚህ የመጡበት ምክንያት? ለምንድን ነው የሚመለመሉበት ምክንያት? ጀዋርስ ለምንድን ነው ወጥቶ ወጣቱ ላይ ስራውን ሰርተን ጨርሰናል ያለው? ማንን ተማምኖ ይመስላል? ለምን ይመስላል? ለምንድን ያለው ጀዋር እንደዚህ መሬት ላይ ለሳስ ጨርሰናል፣ ወጣቱ ሞባላይዝ አድርገናል፣ መሬት ስራውን ሰርተናል ብሎ ሲል ጀዋር ልደቱ ምን አለ? በሱ ተማምኖ በጀዋር ተማምኖ በ45 ቀን መንግስት እንገለብጣለን አላለም? ዋሸው ወይ ነው ዋሸው? በጻፍ እዚህ ጋር ለምንድን ነው? ከይሄ ነው መነሻው። በደንብ አዳምጣው። አብዛኛው የሚማሩት ፖለቲካል ሳይንስ፣ ኤምቢኤ፣ ኢንተርናሽናል ሪሌሽን ምናምን ነገር። ከዛስ በየአገሩ በተለይ ከነዚህ ኮንዘርቫቲቭ ናቸው ባህላቸውን በጣም ይወዳሉ ከሚባሉ ህዝቦች አገሮች ውስጥ ወጣቶችን ይመለምላሉ። ስኮላርሺፕ በየፈርጁ ተዘጋጅቶላቸዋል። በአብዛኛው የሚማሩት ፖለቲካል ሳይንስ፣ ኤምቢኤ፣ ኢንተርናሽናል ሪሌሽን ምናምን ነገር። ከዛስ በየአገሩ እየሄዱ አመፅ ነው የሚቀሰቅሱት። ስራ ሰርተው አያውቁም እነዚህ ሰዎች። አሜሪካውን ላስት 7-8 ይርስ ይሄ በሙሉ ተጉዞ ከአረብ፣ ከሶማሌ፣ ከኢትዮጵያ፣ ከምናምን ከላቲን አሜሪካ የሄደ ሁሉ ለመማር ነው ሄደው። ግን ምንድን ነው የሚያደርገው? ሰልፍ ሲወጣ፣ መንገድ ሲዘጋ፣ መኪና ሲያቃጥል፣ ሱቅ ሲያቃጥል ነው የከረመው። ወይ ፍሪ ፓለስታይን ያለ ይወጣል፣ አፎርደቢሊቲ ብሎ ይወጣል፣ የግብረ ሰዶም መብት ተጣሰ ብሎ ይወጣል፣ ትራንስጀንደር እንደዚህ ሆነ ተብሎ ሰልፍ ይወጣል። ይሄ ነው፣ ሌላ ነገር ስራ የላቸው። የእነዚህ ሰዎች አባት ማን ነው ካል ጆርጅ ሶሮስ ነው። ጆርጅ ሶሮስ ኦፕን ሶሳይቲ ፋውንዴሽን የሚባል ድርጅት አለው። እሱ ነው ኢትዮጵያ ማአት ይዞ ሄዷል። መምህሮቻቸው እነማን ናቸው ካላችሁ ይኸውላችሁ፣ የጀዋር አድቫይዘር ማን ነው? የዞራን ማምዳኒ አባት መሐሙድ ማምዳኒ ነው። ለአስተማሪው የሚከፍለው ማን ነው? ጆርጅ ሶሮስ። ለተማሪ የሚከፍለው ማን ነው? ጆርጅ ሶሮስ። ከዛሳ እነዚህ ሰዎች ፖለቲካል ሳይንስ ከፍ ካለ ኤምቢኤ ነው የሚማሩት ብያቸዋለሁ። አንድ ስራ ሰርቶ አያውቁም። የመንግስት ስራ ሰርቶ አያውቁም። የግል ስራ ሰርቶ አያውቁም። ምንም ነገር ቢሮ የሚባል ነገር ገብቶ አያውቁም። ቆፍሮ አያውቁም። ቁጭ ብሎ አመፅ መቀስቀስ ብቻ ነገር። ዞራን ማምዳኒ አንድ ስራ፣ ቤተሰቦቹ ሀብታም ናቸው። አንድ ስራ በህይወቱ እዚህ ጋር ዞራን ማምዳኒ ስራ ሰርቷል የሚል ሰው ካለ ቻሌንጅ አድርጉ ነው። አንድ ቢሮ ገብቶ አንድ ካምፓኒ ገብቶ አንድ ነገር ዞራን ማምዳኒ ስራ ሰርተው ያውቃል የምትሉ ካላችሁ ጉግል አድርጉ፣ ፈልጉ፣ አምጡና ይኸውና ዞራን ማምዳኒ ሲቪ የሆነው ብላችሁ ንገሩ። ጀዋር እዚህ ጋር ነው ስራ ሰርተው የሚያውቀው የምትሉ ካላችሁ ንገሩ። የኔፓል ዋና ከተማ ሲያቃጥሉ የነበሩት አንድ ሰው
እዛ ውስጥ ስራ ሰርቶ ያውቃል የምትሉት የለም። ደሞዛቸው በጆርጅ ሶሮስ በኩል ነው የሚገባላቸው። የፈለጉትን የሚደረጋቸው መኪና በሉ ቤት በሉ ምናምን ይሰጣቸዋል። ሚዲያ ይቋቋምላቸዋል። እየዞሩ በዓለም ላይ በየሀገራቸው ተመድበው አመፅ መቀስቀስ። ዓለም ላይ ያለውን የትራዲሽናል ስርዓቱን አይፈልግም ጆርጅ ሶሮስ። የጆርጅ ሶሮስ ልጅ እንግዲህ ዞራን ማምዳ ነገር ትላንት ፎቶን አሳይቻለሁ እንዴት አብረው እንደሚሰሩና ኮንግራቹሌሽን አም ፕራውድ ቱ ቢ ኒውዮርከርስ ምናምን ያለ ኢትዮጵያ የተመለመለው መሪው ዋነኛው ይሄ ነው። ከዛ ውጭ የኦፕን ሶሳይቲ ፋውንዴሽን ተማሪዎች ብዙ አሉ። ስኮትላንድ ሄዶ ተምሮ የመጣው ያስፒድ አለላችሁ፣ በሱ ፍቃድ ደግሞ የሚባል አለላችሁ። ሙሉ ህይወት ዘመኑን ስለ ጌይና ሌዝቢያን አክቲቪዝም እየሰራ የሚኖር የዞን 9 እንለጥጥ ካልነው የኢትዮጵያ ብሔራዊ ባንክ ገዢ የነበረው ነማማው ምህረቱ ጋር እንደርሳለን። እንለጥጥ ካልነው ደግሞ ሄደን የአፍሪካ የልቀት ማዕከልን የሚመራው ወንድማችን ዛዲግ አብርሃ ኦፕን ሶሳይቲ ነው ቱርክ ወስዶ ያስተማረው ይባላል። ኦፕን ሶሳይቲ ያስተማራቸው ሰዎች የመጀመሪያ ተግባራቸው ባህልን፣ ስርዓትን መናድ ነው። ከዛ በኋላ ጆርጅ ሶሮስ እና ልቅ ሊበራሎች የሚፈልጉት ስርዓት አለ በዚህ ዓለም ላይ። በተለይ ደግሞ አምሶርት ሴዝ በጣም አዝናለሁ ሙስሊሞችንም የሚጠቀሙት እንግዲህ የለም ብዙ አንግባ መነሻውን ከሰጠኝ ይበቃኛል። አሁን ኢትዮጵያ ላይ የተፈለገው ለውጥ የሰግጥና የደድብ አብዮት ከዚህ ጋር የተገናኘ ሰግጥና ደድብ ገና አልገባችሁም ነበር። እኛ ባናቸው ኖሮ እውነት እንዳሰቡ ቱር እናደርጋለን ብሎ ቱር አድርገው ቢሆን ኖሮ በመላው ክፍለ ሀገር ላይ ጦርነት ይፈጠር ነበር። መንግስት ጆሮ ሰጥቶን ሰምቶን አስቆመው እንጂ የታሰበው ከባድ ነበር። ተበተኑ። አሁን የት ገቡ? ለምን ተበተኑ? ሰግጥና ደድቦች የተበተኑ ለምን ተበተኑ? ምንድን ነው ያስበተናቸው? ትግላቸውን ጨርሰው ነው? ሚሽናቸውን ጨርሰው ነው? ለምንድን የተበተኑት ብላችሁ ጠይቃችኋል? የለም። ዛሬ አድማጮቻችን እነገቡ እነ ግልብጥ ሚዲያ እነ እንኩሮ ሚዲያዎች ምን አሉ? ትላንትና አማራውን ከባ፣ መከላከያው ተማረከ፣ መከላከያው አለቀ፣ ገሰገሰ የሚለው ሁሉም ነገር አሁን ሲሉላቸው ወጣው። ወደ ምን ወጡ? ጃር ከሌ ሞተ፣ ጃንት ተገደል። የለም እኮ እነሱ በሚሉበት ቦታ ላይ ወፍ የለም። እነሱ በሚሉበት ቦታ በሙሉ ማህበረሰቡ አማራው ቁጭ ብሎ እየተነጋገረ ነው ያለው። ሂዶ አሜሪካን ተከታተሉ። አማራ ራሱ ህዝቡን ላይቭ ነው ተከታተሉት። ህዝቡ ምን እንደሚያወራ ምን እንደሚተነፍስ ያዳምጡት። በቃን ጦርነት ነው አማራው። በቃን ወንድም ከወንድም ተጨራረስን። አሁን ገባን። ለካ የሚያስጨፋጭፈን ህወሓትና ሻዕቢያ ነበረ። እኛ ፋኖ ነፃ አውጪ ስንል ግርማ ይሽጥላ ጅብ ለጅብ ጎን ለጎን ሄደናል ያለው ታሪክ አማራው ባይኑ አየ። አሁን ወደ ሌላ ፖለቲካ እንምጣሉ። ምን ጃሩን ገደልን በል። ብልጽግናው ተምታቶበታል። የመንግስት ዙፋኑ ተነቃነቀ። ጃር መሐመድ ተገደለ። አሁን በቃ የለ ፖለቲካ የለም። ይሄ አይሆንም። በቃ አሁን አብደዋል። ተመልከቱ። ሰበር ጃር መሐመድ ተገደለ ብሏል። ይኸውላችሁ ወጥቶ እኮ የሚናገሩ ሰው አለ። ውድ ተመልካቾቻችን፣ አድማጮቻችን የሰዓቱን መረጃዎች ይዤላችሁ ቀርቤያለሁ። በቅድሚያም ሰበር በድፍረት ነው የሚያወሩት። አሁን ዛሬ ከሰዓት ጃር መሐመድ መጥቶ መግለጫ ሲሰጥ ይቅርታ አይሉ። በቃ ህዝቡን ጭንቅላቱን በጥብጠው ነው። አሁን የልህ ፖለቲካ ነው ያለው። እንትና እንኳን ማን ዘውዱ ሾው እንኳን ለኔ ላይቭ ያስተማርኩት እንኳን ወጥቶ ጃሮቹ ተገዳደሉ። መንግስት ዙፋኑ ተነቃነቀ። በቃ አሁን ፖለቲካ ጥላቻ ይኸው የሚናገረው ስማ ይድቀጥል ያጣጣ መረጃ ጀነራል መሐመድ ተሰማ የአማራ ክልል ምክትል ርዕሰ መስተዳድርና ሌሎች አመራሮች ተገደሏል። አሁን ጀነራል መሐመድ ከአማራ ክልል ቤት በኩል ከማህበረሰቡ ጋር የተወያየ ነው ያለው በአሚኮ። አሁን እንደዚህ ናቸው። በቃ የመጨረሻ እላቸው አሁን በቃ አትፈተ ጥፋ ምን ይባለው አትፈጥፋ የሚባለው ምን ጻፉልኝ። በቃ እል ውስጥ ገብተዋል። በቃ እነዚህ ሰዎች ግን በፋኖ ላይ ራሱ የፋኖ ጦር ሰለጠነ፣ ፋኖ እንዲያደረገ፣ ፋኖ መከላከያ ተማረከ የሚሉት ራሳቸው የወታደር ልብስ ለብሰው፣ ይሄ እንግዲህ ፋኖ መሪ ነው። የወታደር ልብስ ለብሰው አልብሰው መከላከያ ብለው ይሰሩ እንደነበረ የአንድ ፋኖ የግንባር መሪ ወጥቶ አጋለጣቸው።
ይሁን እንደዚህ ነበር የሚሰሩት የነበረው። በፋኖ ላይ እንግዲህ የሸዋ ፋኖ የሌኩናል ክፍለ ጦር ዘመቻ መምሪያ ሆኜ በሰራሁበት ሰዓት ላይ ከሸዋ እስከ ጎጃም ተጎጃም እስከ መቀሌ እስከነ ገብረ ጽዮን ድረስ አብረን ሄደናል። በውስጥ መስመር ሄደናል። ሸዋ ላይ ስንት ስራ ተሰርቷል። ፋኖን የመከላከያ ልብስ ቀይረን አልብሰን መከላከያ ይሄን ያህል ማረክን ብለን አላስተላለፍንም። ይሄንን እነሱ ሳይ መከላከያ ይሄን ያክል ማረክን እያልን እናሳለን። ምን ልትል ነው? ይሄው ዓለም ከተማ ውጊያ እየመራሁ የተነሳው ፎቶግራፍ ነው። ይሄው ሁሉም ብዙ ነገር ስንት ሰው ታርዷል። ነጤ ላይ 15 ሚኒሻ አልታረደም። በአንድ ቀበር አልቀበርናቸውም። ተው ይሄን ነገር ተው። ወዴት እየሄድን ነው? እንዴት ሚኒሻ የአማራን እንዴት እናጠፋለን ብለን አይደለም እርስ በርሳችን የተጣላ ነው። እርስ በርሳችን ላይ ሸዋ ላይ የተታኮስ ነው። እኛ ተው በማለታችን አይደለም። ምሬ ወዳጆ ጋር ዞብል ተራራ ላይ ሄደ ምንድነው ያደረግነው? ምንድነው ራያ ላይ የተቀበሩ ልጆችን ዞብል ተራራ ላይ ከነሱ ጋር ሆነ ቪዲዮ አለኝ። እሺ መቀሌ ላይ 2017 ጥቅምት ላይ መቀሌ እነ ገብረ ጽዮን ጋር ለስብሰባ ሄደን ምን እንደተባለ እኔ የሪከርዱም ሁሉ ቪዲዮ አለኝ፣ እለቀዋለሁ። ይሄን ጃማ ላይ 7 ሚኒሻ ሲታረድ እኔ ቪዲዮ አለኝ፣ ይሄንንም እለቀዋለሁ። ጎጃም ላይም እንዲሁ ሁሉም ቦታ ላይ ሸዋሮቢት ሰው ተዘቅዝቆ ሲሰቀል አሞራ ሲበላው ያንን ሰው ቪዲዮ ልልቀቀው። እጅግ የሚዘገንን ስራ ተሰርቷል። የሚዘገንን ስራ ፋኖ ውስጥ ተሰርቷል። ማንም ሰርቶት የማያውቀው። እሺ ይሄንን እንልቀቀው። ባለፈ ያቺ የጎንደሯ ልጅ የእንትናዋ ልጅ ጡቷን ተቆረጠች የተባለውን የእሷን ቪዲዮ አሁን እኔ ልልቀቀው። መከላከያ ተኩሶ መቷት በኋላ ጡቷን ማቆረጣት ከነቆራጮ ስትቆረጥ ቪዲዮ አለኝ። ልቀቀው፣ እሱን ልቀቀው። ከዛች ባሰ ደግሞ የሚዘገንን ውስጥ አለ። ፋኖ እስላም ጠል ነው። አዎ እስላም ጠል ነው። ስንት ሰዎች ተረሽነዋል። ስንት ሰዎች ተቀብረዋል። ወሎ ላይ ስንት ሰው ተቀብሯል። በዚህ አይደለም የተጣላ ነው። እኔ ለቀቄ የወጣሁት በዚህ አይደለም። ውሸት ሆነ ቪዲዮ አቀርብልሃለሁ። ፎቶግራፊንም እያሳየሁ ነው። ልቀቀው። ማነው ሰው አበበ ጢሞ በላትም አበበ ጊሸሪውን በላትም እነመከታው በለውም የነከተማው ጋር የነበረን ስብሰባ ላይ እስቲያያ ያን ቪዲዮ ላይ እለቃለሁ። ሁሉ ፋኖ የትም አይደርስ አይተነዋል። ብዙ ደም አለበት። ብዙ እጁ በደም የተነከረ ነው። ለምን? አመራሮቹ ባላገር ስለሆኑ፣ አመራሮቹ ያልተማሩ ስለሆኑ። የተማረ አይወዱ። ስንት ሰው ተቀብሯል። ትምህርት ቤት ሸዋ ላይ ወሎ ላይ ትምህርት ቤት አውድመናል። ሐኪም ቤት ዘርፈናል። ወረኢሉ ተዘርፏል። ሸዋ ተዘርፏል። ስንት ትምህርት ቤት ስንት ሐኪም ቤት ተዘርፏል። ስንት ሐኪም ቤት ወንበር አድቀናል። ዩኒቨርሲቲ አውድመናል። እንልቀቀው ይሄንን አብሽታራ በተለይ አንዳንድ ተለቀታለሁ። አሁን ዲሞክራሲ ያለበት ሀገር ነው። ለምን አሁን ገብቻለሁ እጄን በሰላም ሰጥቻለሁ ለመንግስት። እያንዳንዱ ለዚህ ነው ይፈሩት። አሁን ዘመነ ካሴ አሁን አይተኛም። የት እንዳሉ ሁሉ አይታወቅም። እነ ምሬ ወዳጆች እንዳይታወቁም እስክንድር ታርጌት ገብቶ እስክንድር ሊገሉ አሁን ብዙ ጓዶች መጥተዋል ወደ እስክንድር ጋር የመጨረሻ የጣር ድምፅ አሰምቷል። አሁን ልሞት እችላለሁ ብሏል። ይገሉታል፣ አትጠራጥሩ። እነሱ ግን አስመራ ይገባሉ። ይሄ ቃል ነው የምነግራቸው። ለዚህ ነው አሁን እነ እንኩሮ ሚዲያ እነ መሳይ እነ ግልብጥ ሚዲያዎች በቃ ጨዋታቸው ሁሉ ሌላ ሆነ። ገንዘብ ጨመረ፣ ዶላር ወደቀ፣ ብር አይሆንም። ስለዚህ ሰግጥና ደድብ ወይ ደግሞ የህፃጽ ኦፕሬሽን ሌላ የዓለም መንግስታትና የዓለም ህዝብ ጭንቅላትና ትኩረቱን እንዲቀይር የተሰጠ አጀንዳ ነው። የሻዕቢያ ጋር ተቀነባብሮ የመጣ አጀንዳ ነውና ህዝብ እንዲታወቅ። ይሄ ኦፕሬሽን ደግሞ የሚሰፋው በጌታቸው አሰፋ ለመሆኑ መንግስት ጋር ሙሉ ሰነድ ወጣ። ይህንን ያው መንግስቱ ኦፊሻሊ መግለጫ ይሰጥበታል። ከስር ከስሩ እየተከታተላችሁ ትሰሙታላችሁ። ይህም ደግሞ ያው እንግዲህ የአደጋና እህል ዝግጁነት የላከውን የእህልና የገንዘብ መጠን እንዳለ ሁሉም ያው አሰምቻቸዋለሁ። መንግስት መግለጫ ሰጥቷል። በሌላ ሚዲያ ተከታተሉት። በቲቪ መግለጫ ሰጥቷል ያለውና ውስጣችን እናጽዳን እንበላችሁ። ይገርማችኋል። በስሜት ረጅም ሰዓት ቆዩ። እንቀጥላለን። አገራችን ብልጽግናዋን ሰላሟን አረጋግጣለች። እኛም መውጣታችን አረጋግጠናል።
በርቱልኝ፣ አሸንፋችኋል፣ ወዳችኋለሁ። ጎላ አሻራችሁን አስቀምጡ ብያችኋለሁ። እየነገርኳችሁ ነው። እነዘሪያ ያመሰግናለሁ፣ ሌሎቻችሁ አመሰግናችኋል። በርቱ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝብ፣ እንደ ህዝብ አሁን ከህዝባችን ችግር የለብኝ ብያችኋለሁ። ክብር ለጀግና ትንታጋይ በግሪ ስራ ሞራ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር አራሽ ለጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና መሰል በሙሉ አንድ ቁጥር አላችሁ። የትግራይ ህዝብ ንቃ። የትግራይ ህዝብ ራስን ነፃ አውጣ። ንጹህ ኤርትራውያኖች ራሳችሁን ነፃ አውጡ። ንቁ። ነግሬያችኋለሁ። ይሄን እምላችሁ ወዳችኋለሁ። አንድ ቁጥር አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አዳርሱት እያልኩኝ ይኸው በዚህ ወራን ይዘጋለሁ። ያ አይደለም የት አለ እንትኑ ጠፋኝ። ኢንትሮ የት ጋር ነው? ናስተኝ በገባሁበት ነው የምገባው። እስቲ ጌታ እንትን ሲቀር ደረጃ እየደወለ ነው። የት አለ? እሺ አንተ አዘጋጅልኝ። እሺ ሰላም። እሺ እየወጣሁ ነበር። እሺ ንገረኝ። ሀሳብ አለ? እሺ ሰላም ብያለሁ። ቤተሰብ ሁላችሁም በያላችሁበት ሰላማችሁ ይብዛ። እኔ 3 ነገሮች ነው የምናገረው። በተለይ ውስጤ በጣም ውስጤ ተነክቷል። የተረካበት ምክንያት ምን? አባይ ቲቪ ያን ነገር ሲያደርግ ይሄን ነገር በግልጽ አውጥቶ ሲያስቀምጡት መንግስት ምን እየሰራ ነው? የሚዲያ አንቱን ምን እየሰራ ነው ያለው? ምንድን ነው የሚከታተሉት? ምንድን ነው የሚያዩት? ይሄ በደንብ ሊካሄድበት የሚገባ ነገር ነው። ይሄ መጀመሪያ አይደለም፣ ሌላም አለ። አባይ ቲቪ ላይ ሌላም የሚተላለፉ ነገሮች አሉ። እነኛን ብሮድካስት ምንድነው? ብሮድካስት ሰርቪስ ምንድነው እየሰራ ያለው? ወይም እነሱም የፋኖና የሻዕቢያ ደጋፊዎች ናቸው ማለት ነው። በአመራር ላይ የተቀመጡት ሰዎች በሙሉ እያስመሉን ያሉት። አንድ ሁለተኛ ያ ማን ነው ወጣት ተረፍ ያለው እንደናንተ እችን ቲክቶሮቻችን ነው በተሻላችሁ መጠን ቆርጣችሁ እንዲደርሰው ብታደርጉልኝ በጣም ደስ ይለኛል። መጀመሪያ ደረጃ እንደናንተ አይነት ኢትዮጵያ ውስጥ ንጹህ ውሃ ሊጠጣ አይችልም። መጀመሪያ እናንተ መጥፋት አለባችሁ። ከየት? ከምድር። ወያኔና ሻዕቢያ ከምድር ካልጠፋ ዓለም ሰላም አይሆንም። እናንተ ናችሁ መጥፋት ያለባችሁ መጀመሪያ። ሌላም እንወጣለን ውጣ አዲስ አበባ እወጣለሁ ብለህ የምትወጣ ውጣ። ስትወጣ ግን ዕዳ መስዋዕትነት ልትከፍል እንደሆነ አውቀህ ውጣ። መንግስት ዝም ይለኛል ብላችሁ አስባችሁ ከሆነ በጣም ተሸውዳችኋል። ሌላ አጠር አድርጌ የምናገረው ቲክቶሮቹ ምንድን ነው ትላንት ለምን ተፈቱ? ሲፈቱ አልገባኝም። እኔ እኮ ይሄ ነገር አልገባኝም። አንተም ግራ እንዳልገባ ሁሉ እኔም አልገባኝም። እንዴት ሊፈቱ ቻሉ? ከተፈቱስ በኋላ እንደገና እንዲህ አይነቱን ወንጀል ሲሰሩ የሚመለከታቸው ክፍሎች ዝም ብለው የሚያዩበት ምክንያቱ ምንድን ነው? ኧረ መንግስት ወይ ዋጋ አታስከፍለን። መንግስት ዋጋ እያስከፈለን ያለው፣ ዝምታ ዋጋ እያስከፈለን ያለው። አንድ የመጨረሻ ልናገር። ሰራዊት ፍቅሬ ራሱ በህግ መጠየቅ የሚገባው ሰው ነው። እኔ ማነው ሚዲያ ገበያ ሚዲያ ነው መንገድ እግረኛው ሚዲያ እዛ ላይ በደንብ ኢንተርቪውን አይቼዋለሁ። ምንድን የመጨረሻ የኢትዮጵያን ህዝብ የሚቀቱ ንቀት እኛ ለኢትዮጵያ ህዝብ እስከ መቼ ነው የምንለምንልጣለ? ለራስ ለምን አንተ ለራስ እንኳን ለምነህ ሰራዊት ፍቅሬ ለራስ ለምነህ ራስን ማስታግስ አያ ለኢትዮጵያ ህዝብ አለምንም ከዚህ በኋላ ማናባክ ነው ለምንልን ያለ? ማንስ ለምንልን አለ? አላለም። ቀልብ መልቀማት ቀልብ የሌለ አንተ ነህ ሰካራም ሌባ ሁላ። እንዲህ ነው የምናገረው። ቴንክ ዩ
በጣም ነገር ውስጥ ነው ያለሁት። መንግስት ላይ ዋጋ አታስከፍለን። እሺ የምትሰሩትን ስራ አሳዩን፣ አሳውቁን። ቴንክ አመሰግናለሁ። ግራና ቀኝ አታስረግጡን እባካችሁ። አመሰግናለሁ። እሺ እንግዲህ ሰዎች ሀሳባቸውን ያሸራሽራሉ። ቤቱ ነፃ ቤት ስለሆነ ነው። ለማንኛውም ግን ይሄን እምላችሁ ይሄን ሙዚቃ ከፍቼላችሁ እነሱ እስኪራጫሉ እነሱ ይጨፍራሉ። እዚህ ጋር እኛ ተጸጸጽ ያሉ ይጨፍሩብናል። ለማንኛውም ይሄን ፕሮግራም